ትናንትና እንደከሸፈ አሁንም አካሄዳቸው እንደሚከሽፍ በእግዚአብሔር ምንም ጥርጥር የለም። አብረን እስከ ሰራን ድረስ ለአንዲት ቤተ ክርስቲያን ከፖለቲካው ርቀን ከዳር ድንበር ርቀን በክርስቶስ አንድ አካል እስከሆንን ወንድማማቾች ሆነን እስከ ሰራን ድረስ ትናንትና ያሸንፍነውን ዛሬ እናሸንፈዋለን። መምህሩ ዲያቆን ይርጋል አበጋዝ አንድ የተናገሩት ነገር አለ። ምን ብሎ ነበር መሰላችሁ? አቡነ እንጠኒዮስ አሁን ያለ አቡነ እንጠኒዮስ ሌላ ፓትርያርክ አናቅም ብለው የሚፈክሩላቸው ጳጳስ ከተሐድሶ ተባብረው ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ማዕበል እንዲውጣት ምክንያት ሆነው እንደነበረ ከጥናታቸው ተነስተው የተናገሩት እውነት አለ። ለምን እንደባበቃለን? ለምን ችላ እንለዋለን? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታመመችበትን መታመም እጥፍ ድርብ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በማርያም ቤተክርስቲያን ውስጥ፣ በስላሴ ቤተክርስቲያን ውስጥ፣ በቅዱስ ገብርኤል ቤተክርስቲያን ውስጥ ጫፍ ዳር ጠረፍ ያሉ ቤተክርስቲያናቶችን እየገቡ ሁሉም ይታደሳል፣ ሁሉም እናድሰዋለን የሚል ፓምፍሌት እየጻፉ በጳጳስ ስም እየዞሩ መጽሐፍ ቅዱስ የሚያድሉበት ጊዜ ነበረ። መዝሙሮቻችን የነሱ ተርጉመን እንደምንዘምር ሳይቀር ተሰርቶበታል በቤተክርስቲያናችን ውስጥ። ስለዚህ እንስራ፣ እንንቃ። እግዚአብሔር ኃይሉና ጸጋው ይስጣችሁ። መምህራን ቁጭ ብላችሁ ያላችሁ ይህንን እድል ተሰጥቶኝ ስለ ሐሳቤን ስለሰጠኝ እጅግ አድርጌ አመሰግናለሁ። አከብራቸዋለሁ። አብረን እንስራ። በህሊና አበው ትምህርት አበውን እንፈትሽ ባይነኝ። አመሰግናለሁ። እግዚአብሔር ያክብርልህ። በእውነቱ በጣም ስሙ ራሱ ደስ ይላል። ህሊና አበው በጣም አሁን ሁላ ኦርቶዶክሳዊ ማይንድ ሴት ማለት ነው። ኦርቶዶክሳዊ ሀሳቤ ማለት ህሊና አበው ማለት ነው። እግዚአብሔር ያክብርልን። በእውነት ከኤርትራ ወንድሞቻችን እንደዚህ በአካል የነበረ ደግሞ ፌዝ ሆፕ ደግሞ በአካል የነበረ የተሐድሶን እንቅስቃሴ ሲከናወን በአካል የነበረ የተገኘ ሰው ሲናገር በጣም ያወራል። ለዛም ነው አሁን ዛሬ በመረጃ ገር ሁለተኛ ነገር ምንድን ያወራለው ይሄ ቆሞ አነዘክቶስ የምትባለው ሄዳ እንደምትቀጥፎ እንዳልሆነ መታወቅ አለበት። ለዛ ነው ይህን ደብዳቤ ያዝኩት ዛሬ። ይኸውና በቃ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ ይሄ ነገር እነዚህ የውጉዛን መሆናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ኤርትራ ነ ቀን አለ ቁጥር አለ ኩለን ሀገረ ስብከታት ውስጢን ወፃይን ለሁሉም ሀገረ ስብከት ሀገር ውስጥም ያለ ከሀገር ውጭም ያለ ለሁለቱም ነው። እየተሰማ አይደለም። ዘማርያም አንዴ ኮፒ ሊንክ አድርጉትም አንዴ ሁሉም አይሰማም እንዴ? አይሰማም ያለ አይሰማም? ይሰማል። እሺ። ስለዚህ እዚህ ቀንና ቁጥር አለ፣ እዚህ ቀንና ቁጥር አለ። ከእንደገና ደግሞ ሲኖዶስ የወሰነው ደግሞ ደብዳቤ ደግሞ አለ። ይሄን ለዛ ነው ያስኩት እንደዚህ አድርጌ። ለምንድን ነው መያዝ ያስፈለገን? አልተወገዝንም። የኤርትራ ቅዱስ ሲኖዶስ እኛን ይቀበላል። ስማችን ስታጠፉ ነው ለሚል ሰው ይኸውና፣ ስም ሲጠፋ ነው ይሄ ስም ሲጠፋ ነው። ከዛ ይሄ እዋናዊ መግለጺ ማለት ወቅታዊ መግለጫ ቅዱስ ሲኖዶስ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤርትራ ቅጽ 1 ከዛ እያንዳንዱ አለች። ይኸው ከነ ማህተቡ ያለበት ነው። እስካሁን የተደረገ ነው። ይሄ በእኛ 2011 ዓ.ም በውጮቹ ይቆራረጣል። ዘማን ይቆራረጣል። የእርሱ ነው መምህር ወርደው መምህር እንጂ ዘማን ይሰማል። ከእርሱ ነው መምህር ከእርሱ ነው። እና ያው እኔ ግንቦት 2 ነው ግንቦት 2 ነው። ስለዚህ ከተሐድሶ የኤርትራ አገልጋይነን ከሚሉ ሰዎች ይኸው አስመራ ኤርትራ ከሚያገለግሉ ሰዎች ጋር አብራችሁ ያላችሁ ሰዎች ካላችሁ እጃችሁ ሰብስቡ። በመረጃ ነው ማውራት ያለብን። ሁለተኛ ይሄ ነው። አንደኛ ይሄ፣ ሁለተኛው ደግሞ ላሳያችሁ። ሁለተኛ ደግሞ ይሄ ነው መግለጫው ስለ ፓትርያርክ ምርጫና ስለተፈጠረው ነገር መግለጽ ቅዱስ ሲኖዶስ ነው። ይሄ 2019 በውጮች ማለት ነው። ቀሲ ማለት ቅዱስ ሲኖዶስ ማለት ነው።
ከዛ እዚህ ከስር ላይ ይሄ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራ ነው። ይሄው አርማው አለ። እዚህ ጋር ፉትኖቱ አለ፣ ቴሌ አለ፣ ፖስታ ሳጥን ቁጥር ሁሉ ነገር ያለው ነው። መጨረሻ ላይ ደግሞ የቅዱስ ሲኖዶስ አባላት ፊርማ አለ። ይሄው ዓመተ ምሕረቱ ይሄው በውጮች አስመራ ኤርትራ፣ የቅዱስ ሲኖዶስ ማህተብ ደግሞ ይኸውና። ይሄው በይፋ ተነግረናል። አሁን ዛሬ በኤርትራ ውስጥ የተሐድሶ እንቅስቃሴ ላይ ከቨር ፔጅ የምትሰጡ ሌላ ፓትርያርክ ሾማችሁ ሌላ ጳጳስ ሾማችሁ የምትንቀሳቀሱ ከኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን እውቅና ውጪ በፖለቲካ አሳባችሁ በሆነ ነገር አሳባችሁ ፈጠራ መሰሩ ሰዎች እጃችሁን ሰብስቡ። በሰሞናዊ ጉዳይ ላይ ሆን ብለው እጃቸውን እያስገቡ ስራዬ ብለው ደግሞ ደጋፊ መስለው ትክክል አይዞ ብሎ የሚጨፍሩ ሰዎች አሉ። በቪዲዮ መረጃው እነ አቤል አሳይተውናል። በአካል የነበረ ፌዝ ደግሞ አሳይተውናል። ስለዚህ ኢቭን የደመራ ፕሮግራማቸው ላይ የጥምቀት በዓል ላይ ኤርትራ ላይ ተሐድሶቹ ልብስ ለብሰው ይዘምሩ ነበር። እኔ እስከዛ ድረስ በኤርትራ ኦርቶዶክስ በይፋ ያልተናገርኩት እችን መረጃ እስከማስመጣ ነው። ለምንድን ነው መረጃ የፈለግኩት? ሲወራ ስንናገር በመረጃ ማውራት አለብን። ልክ አሁን ቅድም እንደገቡት የለም የፖለቲካ ብቻ ነው። የፖለቲካ ብቻ አይደለም፣ የተሐድሶ ናፍቃን እንቅስቃሴም ጭምር ያለበት። ስለዚህ ሽፋን መስጠት አይቻልም ማለት ነው። ስለዚህ መሀላችን ገብቶ ሲሳደቡ ስታዩ ግን የሚሳደቡት የኛ ብቻ ኦርቶዶክሳውያን ናቸው። ማን አለ ከጀርባቸው ማወቅ አለብን። ሌላ ተልእኮ ነው ያለው። ምንድን ነው ያለው? ያ መጀመሪያ ኦርቶዶክስ ሳይሆኑ የኛ አባል ደጋፊ መስለው ከዛና ከዚህ ድንጋይ የሚያወራውሩት ምን ሆኖ ነው? እነሱ ጥንቃቄ አሉ። ስናገለግል ቤተክርስቲያን አንዲት ናት። በኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አስመራ ባለው ላይ ቅዱስ ሲኖዶስ በሚታወቀው ላይ እውቅና ባላት አሃት ክርስቲያናት ላይ አካል በሆነችው ላይ ማውራት እንችላለን። የግብፅን ቤተክርስቲያን ጭምር አሳስተው ነበር እነሱ ጳጳስ ሹሙልን ብለው ማለት ነው። ከዛ በምንድን ነው ያያዙት? ሲጠየቁ የኤርትራ መንግስት እኮ ኢሳያስ አፈወርቂ እኛን ስለሚቃወመን ነው ብለው እንደውም እኮ አሁን ፓትርያርኩ ሲሾሙ አራተኛው ናቸው፣ አምስተኛው ፓትርያርኩ ሲሾሙ የተሐድሶ መናፍቃን በቀኝ እውነተኛ ኦርቶዶክሶቹ በግራ ቆመው እኮ የተቀበሏቸው። ያው መቼ ሲመት ሲደረግ ጳጳሳት ይሰበሰባሉ፣ የሰንበት ተማሪ ይሰበሰብ የለ ለመዝማሬ መዝሙር ሲዘምሩ የተሐድሶ መናፍቃን የኳየራቸውን ልብስ ለብሰው በቀኝ ቆመዋል። የሚገርም እኮ ድፍረት እኮ ነው። የአስመራው እኮ የነበረው የተሐድሶ እንቅስቃሴ እኮ አይን ያወጣ ያገጣ ያፈጠጠ እኮ ምንፍቅና እኮ። ከዛ የሰንበት ተማሪዎቹ ሄደው ለሲኖዶስ አባላት ተናገሩ። ኧረ እባካችሁ እንዴት ነው ከተሐድሶ ጋር አብረን የምንዘምረው? እንዴት ነው አውደ ምሕረት የምንዘምረው? እንዴት እናገለግለን አብረን ብለው ዝም በል ከዘመርክ አብረህ ዘምር። ከዛ እውነተኞቹ ኦርቶዶክስ የሰንበት ተማሪዎች ነጭ በነጭ ይለብሳሉ። ከዛ የእመቤታችን ምስለ ፍቁር ለስዕል እንደዚህ ዘው ነው የሚዘምሩት። ይሄን ነው ተሐድሶ የለም የምትሉት? ይሄ እኮ ማለት በሲመት ላይ እኮ ነው። ፓትርያርክ በሚሰበት በዛ ዕለት ላይ እኮ በድብቅ ምናምን የሚሰበት ተማሪዎች አዳራሽ ምናምን እኮ አይደለም። የግብፅ ኦርቶዶክስ ጳጳሳት ልዑካን ተወካዮች ባሉበት፣ የኤርትራ ቅዱስ ሲኖዶስ አባላት ባሉበት፣ የአሃት ቤተክርስቲያናት ጳጳሳት ባሉበት በተደረገበት የፓትርያርክ ሲመት ላይ እኮ ነው የተሐድሶ መናፍቃን ቆመው ከመዘመራን ጋር የሚዘምሩት። ከዛ ጨራሽ 10 መዝሙር ከተጀመረ 5 መዝሙር የኦርቶዶክስ 5 መዝሙር የተሐድሶ። ይሄ ነው የለም የምንለው። ስለዚህ አሁን ይህንን በይፋ ከተነጋገርን በኋላ ለተሐድሶ መናፍቃን ከቨር ፔጅ የሚሰጥ ማንም አካል ህብረት የለንም። ማንም ማለት ነው። እኔ ተሐድሶ መናፍቅ አይደለሁ ማለት ትችላለህ፣ መብት ነው። ራስን ወክለን የተሐድሶ መናፍቃን የሚባል በኤርትራ ውስጥ የለም ማለት አይቻልም። ህገወጥ የሆነ ሲመትም በሰሜን አሜሪካ ያሉት አይደሉ ማለትም አትችልም።
እኔ የኤርትራ ኦርቶዶክስ ነኝ ማለት ራስን ወክለን የምታወራው ዘምሯል። ከዛ ኦርቶዶክሶች በሚለዩ የሰንበት ተማሪዎቹ ነጫጭ ልብስ ለበሱና ምስለ ፍቁር ወልዳ እንደዚህ ስዕሉ እንደዚህ ይዘው በቃ እንደዚህ ያዙና እንደዚህ አድርጎ መዘመር ጀመሩ። እንዲለዩ ነው ከተሐድሶቹ። እዛ ሄደው ሲኖዶስ ቢያመለክቱ አይ እንደዚህ የሚባል ነገር የለም ከዘመራችሁ ዘምሩ ከዛው ተዋሯቸው። ከዛ ተሐድሶች በዚህ የራሳቸው መዝሙር ይዘምራሉ፣ ኦርቶዶክሶች በዚህ በኩል ይዘምራሉ። ልክ ከዚህ ቀጥሎ መሪጌቶቹ ከዚህ ቀጥሎ የሰንበት ተማሪ ይዘምራል እንደሚባለው ማለት። ይሄንን ጉድ ነው የተሐድሶ መናፍቃን የለም የምትሉ የፕትርክና ሲመት ላይ እኮ የተከናወነ እኮ ነው ድርጊት። ይሄ ፖለቲካ ነው። መካነ ሕይወት መድኃኔዓለም ቤተክርስቲያን አስመራ ላይ የሰንበት አዳራሽ ላይ በፒያኖ መዘመር ፖለቲካ ነው። የስቅለት ቀን ክራይ ላይ ሰው የተሰገደ ሰው እዚህ የሰንበት አዳራሽ ላይ በፒያኖ ሲጨፍሩ የነበሩት የፖለቲካ ነው ይሄ ወይስ አይኔን ግንባር ያርገው ነው? ኢሳያስ አፈወርቂ ነው ጨፍሩ ያላቸው በፒያኖ? ከዛ ኢሳያስ መንግስት ሲያስራቸው እዛው የሰንበት አዳራሽ ላይ ፒያኖ አልተገኘም፣ ሳክስፎን አልተገኘም። የኤርትራ ኦርቶዶክስ ቤተክርስቲያን የንዋየ ቅድሳት ናቸው እነዚህ። አይኔን ግንባር አድርገው ለማለት ፈልጋችሁ ከሆነ በስተቀር ማለት አሁን ይሄ እንቅስቃሴ ኤርትራ ውስጥ በይፋ የለም፣ በውጭ ግን አለ። በውጪ የኤርትራ ኦርቶዶክስ መስለው ግን የተሐድሶ መናፍቃን የሆኑ አሉ። ስካንዲቪያን ሀገሮች ከነገር ደግሞ አሜሪካም በአውሮፓም አሉ። እየደወላችሁ የእናንተ ትምህርት በጣም ቆንጆ ነው፣ በጣም ደስ ብሎናል ምናምን። መጀመሪያ ኦርቶዶክሱ የኔም ፕሮፋይል ስላደረግ ስላደነክ አይደለም። መጀመሪያ አንተ ኦርቶዶክስ መሆን አለብህ። በሰሞናዊ ጉዳይ የዘማርያምን የአንተን ሀሳብ ነው የምደግፈው ለማለት መጀመሪያ አንተ ኦርቶዶክስ መሆን አለብህ። እዛና እዚህ ጥግ ይዛችሁ ጸብን እየዘራችሁ ስራ ምሰሩ ንቁባቸው። ይሄ ጊዜ አልፎበታል። ይሄው ንጹህ የኤርትራ ኦርቶዶክስ ቤተክርስቲያን ክርስቲያኖች ወንድሞች አሉ፣ ካህናት አሉ። እነሱን እየሰማን መሄድ ነው። ይሄንን አሁን ቅድም ያሳያቸው የቅዱስ ሲኖዶሱ መግለጫ በትግርኛ የተጻፈው የአስመራ ያለው ቅዱስ ሲኖዶስ ከዚህ ውጪ በሞተ ጳጳስ እመራለሁ የሚል በሙሉ የተወገዘ መሆኑን ደብዳቤ ጽፎ አስቀምጧል። ያን የሚቀበሉ ከሆነ እሰየው፣ ማስረጃውን አምጡ ስንባል የማሳየት አለብን። ቀሲስ እንኳን ደህና መጡልን። እንኳን ደህና ቆያችሁኝ። ዘማርያም ትንሽ በኋላ ልናገር፣ አሁን አልተመቸኝም። ቢኒ ስለቀደምክ እሺ ቀጥልሽ። ቀድመን ሰበበር። እሺ ቀሲስ ይፍቱ ሊባርኩን ሁላችሁንም ሰላም ብያለሁ። እንደምን አላችሁ? እንግዲህ ማንም ከቤተ ክርስቲያን አይበልጥም። ሁላችንም ልንቆም የሚገባው ከቤተ ክርስቲያን ወገን ነው። ከቤተ ክርስቲያን ትምህርት አንጻር መሆን እንዳለበት ማንም መረዳት አለበት። ባይደዌ ዲያቆን ዘማርያም የፍራሽ አዳሾች ንቅናቄ በኡጋንዳ ትግሉ ቀላል እንዳይመስልን በጣም ከረንትሊ ዛሬ ማውራት አልችልም በምን ያህል የጥቅም ትስስር ህዝቡን እያስካደ እንዳለ በደንብ ይታወቃል። አይተህ ከሆነ ማለት አንዳንድ ጊዜ ይሄን ጉዳይ ስንናገር ምናልባት ዲያቆን ኢንጂነር ብንያምን አገናኝሃለሁ። አንድ ወንድም አለ እዚህም እየታገልን ነው። አሁን ሰው የማይመስለው እንትን ይመስላል እና ለዚህ ነው ሰልፉ እዚህ ጋ ፕሮቴስታንቱ አለ፣ እዚህ ጋ ሐሰተኛ አጥማቂያን አሉ፣ እዚህ ጋ ፍራሽ አዳሾች አሉ። በጣም ከባድ ነገር ውስጥ ነው ያለ ነው እና
እዚህ የትግራዩ ወላፈን የትግራዩ ትምህርት ቤት ተብሎ ያለ ወላፈን እዛ ውስጥ ዛሬም የሚሰሩ ሰዎች አሉ። በነገራችን ላይ አድምተን መስራት ካለብን ቲክቶክ ላይ ተቀምጠው እንኳን ዛሬም የሚሰሩ ሰዎች አሉ። ዛሬም የቤተ ክርስቲያን ትምህርት ነው። ገድላትን ማናናቅ ሰሞኑን አይደለም የተጀመረው፣ ድሮም ነበረ፣ አሁንም ነበረ። አሁን ደግሞ በሚያሳፍር ሁኔታ የሚደረገው ነገር ተከታይ ላላቸው ለዚህ ነው ማንም ከቤተክርስቲያን አይበልጥም ብለን የምንናገረው። ትዝ ካለ የዛሬ 8 ወር አካባቢ ከትግራይ የተነሳ ነገር አለ ማለት ነው። ገድላትን አንቀበልም የሚል በጳጳሳት ደረጃ ነን የሚሉ እንደዚህ ያለ እና ለምን ብትል እቺ ያዊት የሆነች ቤተክርስቲያንን ለማጣጣል የሚደረገው ሴራ አገር አቀፋዊ ጎረቤታዊ ብቻ አይደለም፣ ዓለም አቀፋዊ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍ ደረጃ ለማጥፋት የሚደረገው ነገር ኤርትራው፣ ኢትዮጵያ፣ እንደገና ደግሞ ግብፅ ምናምን ብለን የምታስቀምጠው አይደለም። አንደኛ እነሱን የመለያየት ስራ አይተህ ከሆነ አሁን በብፁዕ አቡነ ጴጥሮስ መሪነት በቅርብ ጊዜ አሜሪካ ሀገር 6ቱ እህት ቤተክርስቲያናቶች በዩኒቲ ያደረጉት ነገር አለ። አንዳንዶቹንም እያናገርን ነው በነገራችን ላይ ማለት ነው። ስለዚህ ትውልድ መንቃት አለበት። በመጀመሪያ ደረጃ እነዚህ ፍራሽ አዳሾች ተሐድሶ ነንም ብለው የሚናገሩት የሞከሩት ሙከራ የሚያደርጉት ነገር ዝም ብለህ እንደ ቀላል ወሬ እንደ ጎረቤት ወሬ ብቻ አይደለም፣ የተደራጀ ነው። ሲያስፈልግ በነገራችን ላይ የገንዘብ ኃይል ብቻ እንዳይመስለን የማስወገድ ኃይል ሁሉ ይጠቀማል። ባይለው የማስወገድ ሃይማኖትን የማስቀየር መንገድ ዓለም አቀፋዊ የእርዳታ ድርጅት ሁሉ የያዘ ነው። በነገራችን ኬንያ ብትል ኡጋንዳ ብትል ምን ማለት ነው? ሰውን ከሰላማዊ ቤተክርስቲያን ከእውነተኛ ይቱ ቤተክርስቲያን የማሸፈት መንገድ ነው። ግን አሁን ለምሳሌ ኡጋንዳ ላይ ቁጭ ብለህ እንዲህ አይነት ነገር መናገር የማትችልበት ነገር አለ። እርግጠኛውን የምነግርህ ዲያቆን ኢንጂነር ቢንያምን አገናኛለሁ በምን ያህል ትግል ውስጥ የኤርትራ ወንድሞችና እህቶችን ለመመለስ የተደረገው ነገር ማለት ነው። መድኃኔዓለም ቤተክርስቲያን ነው አይደል? እዚህ ያለው የኤርትራ ገብርኤል ቤተክርስቲያን አለ፣ የመድኃኔዓለም ቤተክርስቲያን አለ፣ ሚካኤል ቤተክርስቲያን አለ። አሁን የኤርትራ ገብርኤል ቤተክርስቲያን በጣም ሜጋ ትልቅ ቤተክርስቲያን፣ ፕሮቴስታንቱና ፍራሽ አዳሹ በጥምረት ነው የሚሰራው። ሃይማኖት የሚቀይሩበት መንገድ አለ፣ ጥቅም አለ። በነገራችን አየህ፣ ተሰዶ መጥቷል። ስለዚህ ይሄንን የታገሉ ወንድሞችን አገናኛለሁ። ከዛ በተረፈ ግን አንድ ኦርቶዶክሳዊ ገድላት ላይ የሚያነሳው ኔጌቲቭ አቲቲዩድ ካለ ሁላችን መንቃት አለብን። ከማን አመጣው፣ ማንን እያየ ነው የሚል ነገር። ከዛ በተረፈ የኤርትራውንም የትግራዩንም የተደረጉ ነገሮች በግልጽ መነሳት አለባቸው። በቤተ ክርስቲያኑ ተሰግስገው ያሉ የምንፍቅናው የፍራሽ አዳሽ ቡድኖች አሉ። ዛሬም ያልበረደላቸው አሉ። በነገራችን ላይ ዲያቆን ዘማርያም ዛሬም በትልቅ ፕሮጀክት ተቀርጾ የሚሰራ ስራ እና ሁሉ ሰው ይንቃ። ከዛ በተረፈ ጥያቄ ካለ ይጠይቁ። ቤተክርስቲያን መልስ ሰጣለች። በጣም የሚገርመኝ ነገር አሁን ለምሳሌ አንስተካል የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረባትን ተግዳሮት በጥምረት ወደ እስር ቤት የተካሄደው ቁርኝት እነማን የሚለውን ነገር እስኪ ዘመኑን ይዛችሁት ሁሉ ፕሮቴስታንቶችም ታስረዋል። በዛ ጊዜ የነበረው ነገር ውቅር ነበረው፣ የተያያዘ ነገር ነበረው። አሁን ዘመቻ ፊልጶስ ብላችኋል። ማን ነው የመራው ያን ፕሮጀክት? ስራ ስለሆነ ይሄ ማለት ነው። እና ትውልድ ንቃ። ቤተክርስቲያን ስንዱ መቤት ነች። እያንዳንዱን ነገር ስታስቀምጥ በዓላማ ነው። ግን ማዝ ነው
የሚጠለፍ ህዝብ። እኔ ዲያቆን እንግዲህ እንደምታውቀው እኔ በህይወቴ ስለ ፍራሽ አዳሽ እንድነቃ ያደረገኝ አንዱ ዲያቆን ዳንኤል ክብረት ነው። ዲያቆን ዳንኤል ክብረት ከተጠለፈ በዚህ ጉዳይ ሌላውን በንቃት ማየት ምን ኃጢአት አለበት? ይኸው እኮ በአደባባይ እያየን ነው እኮ። እንግዲህ ከዱባይ እስከ አሜሪካ የነበረውን ኔትወርክ ዛሬ አንተ የምታነሳውን የዛሬ 8 ዓመት የገለጠው ዲያቆን ዳንኤል ክብረት ነው። እሺ ፈረሰ፣ እሱ ህዝቡ ነቃ። ከዛ ወቅት ጠብቆ ደግሞ ኃይሉን አደራጅቶ ፕሮጀክት ቀን አክብረው የኖሩ ኤርትራውያኖች መናገር ይችላሉ። ባይደው የትግራይ ኦርቶዶክሳውያን ዲያቆን ዘማርያም ዛሬ በቤተ ክርስቲያን የሉ። አብዛኞቹ በግልጽ ነገር ልብ ያዝናል፣ ልብ ይቆስላል። ለምን? የሚነገረውን ይሰማሉ። ስለዚህ ከዛም ከአባቶች ጋር እየተነጋገረ ነው ህዝቡን ወደ ቤተክርስቲያን የመመለስ ነገር ማለት ነው። ህዝቡን ወደ ቤተክርስቲያን ይቅርታ መጠየቅ እርግጥ ነው ብፁዕነታቸው ይቅርታ ጠይቀዋል። ኦፊሻሊ ግን ህዝቡን እዚህ ያሉ አባቶች የመጎብኘትና ለመመለስ የሚደረግ ነገር አለ ማለት ነው። የሉም የትግራይ ወንድምቶቻችን። እውነቴን ነው የምነግርህ፣ ቤተክርስቲያን የለም። ለምን ብትል ፖለቲካው በዚህ ጋር ያደክማታል፣ በዚህ ጋር ፍራሽ አዳሾች ያደክማሉ፣ በዚህ ጋር የጥቅም ትስስር አለ እና ሁሉ መንቃት አለበት። እቺ ቅዱስ ቤተክርስቲያን ደግሞ ማወቅ አለበት፣ መረዳት አለበት። በቃ ገንዘብ አለበት ነው የምለው። ከልብ ነው የማመሰግናችሁ። እንግዲህ ማንም ከቤተክርስቲያን አይበልጥም፣ ግን ሁሉ ነቅቶ ማየት አለበት። እኛ ዝም ብለን አይደለም የምንጮኸው በክፋት ቁመን እንዳንገኝ የሁል ቀን ጸሎቴ ነው እና እወቋት፣ ተረዱ ነው የምለው። አመሰግናለሁ ዲያቆን። እሺ አሁን አንድ ላይ የቅድሙ ላሳያችሁና ድንገት ውሸት እንዳይመስላችሁ ከዛ እናንተ ታራግጣላችሁ። ቅድም ያሳየኋችሁ ይሄ ነው። በእርግጥ እሱ መስክሯል። ይሄኛው ኤክቲስ የሚባለው ኤክቲስ የተባለው ሰው መቼ መሰላችሁ? ዲሴምበር 26 ላይ ነው። ከዛ በፊት ነው አይደል? ከዚህ በፊት መሰለኝ አይ ቲንክ የፖስተው ነው። በነገራችን ላይ እምነትን መጠበቅ ማለት ሲሆን እምነት ማለት ደግሞ ሃይማኖት ማለት ነው። ስለዛ በዚህ ዘርፍ እምነትህን ትጠብቃለህ እንጂ አትደክም። እይታዎች ከኦርቶዶክስ ከመጽሐፍ ቅዱስ ውጭ እይታ ነው የሚለው ገድላትን ተአምራትን ጨምሮ ማለት ነው አለ። አብራራው እኮ ራሱ። ከዛም አለ ከሆነም ይላል ልክ ስለ ገድላት ድርሳናት መልስ ሰጠ። ዕቅበተ እምነት ከሆነ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም። ይሄው ግሩፕ የኛ ህዝብ ተመልከቱ። ላይኩ ከሆነም ነው የሚለው እኮ ገድላት ድርሳናት የሚሰራው እሱ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም ያለው። በቃ እንደው ዝም እይታዎችን ሁሉ ለመጠበቅ አትድከም እኮ ነው የሚለው። በቃ መድከም አያስፈልገው። እይታ ነው ገድላትን ጨምሮ ማለት ነው። በእርግጥ እሱም ተናግረዋል። እኔ ኦርቶዶክስ ተዋህዶ ኦሪየንታል ሳልሆን መለካዊ ነኝ ብሏል። ይኸው እዚህ ጋር በግልጽ አኬስ ስለ እኔ በቅርቡ ያወቀው አንድ ነገር ለእናንተ አካፍላችሁ። ኢስተርን ኦርቶዶክስ የነበርኩ ሰው ነኝ። አሁንም በእርግጥ እዛው ነኝ። ኦርቶዶክስ እየሳበችኝ ነው። ያው ግን ጥናት ላይ ነኝ ገና። በእርግጥ ከብዙ ጥናት በኋላ ነው ኦሪየንታል ኦርቶዶክስን ማሰብ የጀመርኩት። ግን እስኪ እናያለን የሚሆነውን።
በአማርኛ ጉባኤ ኬልቄዶን ላይ የተሰራ ስኮላሪስቲክ ስራ አላገኘውም። እስቲ ካወቃችሁ አካፍሉኝ። የቅብጦችና የማላንካራዎችን አግኝቼ በጣም ተደምሜባቸዋለሁ። ምንድነኝ አለ? ኢስተርን ኦርቶዶክስ የነበርኩ ሰው ነኝ። አሁንም በእርግጥ ይሄ በራሱ ግሩፕ ላይ የጻፈው በቃ ከሆነ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም ብሎ እንደራሱ እንደ ኢስተርን እንደዚህ ነው ምናምን ማለት ይችላል። በእርግጥ ኢስተርን እንደዛ ያምናሉ? እሱም አንድ ጥያቄ ነው። ጤናማ ናችሁ? እዚህ ግሩፕ ላይ ያላችሁ ሰዎች ኦሪየንታል አባቶችን አታችሁ ነው ኢስተርን ኦርቶዶክስ ግሩፕ ላይ ሄዳችሁ የምትማሩት? እውነት እዚህ ቲክቶክ ላይ ኦሪየንታል የሆኑ ኦርቶዶክሳውያን ወንድሞችና እህቶች አታችሁ? የኢስተርን ኦርቶዶክስ አባል ያለ ያ ማለት እኮ አንድ አካል ሁለት ባህሪ ብሎ የሚያመን ካለ ይግባ፣ መብቱ ነው፣ ይማር። የሃይማኖት ነፃነት ነው። ሙስሊም ከሆነ አንድ ሰው የእስልምና ዕቅበተ እምነት ፕሮቴስታንት ዕቅበተ እምነት ገብቶ ይስማል። ሆኖ መለካውያን ጋር ገብቶ እንዴት ይማራል? አሁን ከአሁን በኋላ ነጭ እናወራዋል። አሁን ስለ ገድልና ድርሳን አይደለም አሁን ያሳሰበኝ ጉዳይ። ሲጀመር ኢስተርን ኦርቶዶክስ ነው ከመነሻው። ከጻፈ መናገር ያለበት በእኛ በኢስተርኖች ብሎ መጻፍ አለበት። ገድልና ድርሳን ላይ የሚሰራ ዕቅበተ ገድል ነው እንጂ የሚባለው ዕቅበተ እምነት ተብሎ አይሰራም ብሎ ይጻፍ የራሱ። እንደዚህ አይነት ነገሮች መታረም አለባቸው። ዛሬ ይሄን የጨመርኩት ምንድነው? የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶች እንቅስቃሴ ላይ ከቨር ፔጅ የሚያደርጉ ትክክል ነገሌ ብሎ በሁለት ማሊያ የሚጫወቱ አሉ። እጃችሁን ሰብስቡ። እኛ የምትዳኘን ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። የኤርትራ ኦርቶዶክስ ቤተክርስቲያን ራሱ አካል ሳትሆኑ በተገነጠለበትና አፈራችሁ እዛ መታችሁ መፈትፈት አይጠበቅባችሁ። እጃችሁን ሰብስቡ። እዛ ገብታችሁ ታስተምሩ የምትማሩም ሰዎች ጥንቃቄ አድርጉ። እምነታችሁ ልትመሰክሩ ከሆነ አድርጉ። ልክኛውን ፕሮቴስታንቶች ጋር ገብተን ለተጠየቅነው ጥያቄ ገድላትም ይሁኑ ከቅዱሳት መጽሐፍት ከመጽሐፍ ቅዱስ ስንጠየቅ ለዲቤት ከሆነ አዎ፣ ግን ልክ እንደኛ ቤት አስመስለን ግን እዛ ትምህርት አንሰጥም። ስንጠየቅ መልስ እንሰጣለን። ኦርቶዶክስ ቤተክርስቲያን ምን ታምናለች ብሎ ልክ አሁን ባለፈው ደምሮ ሲጠይቀኝ የምመልሰው ምን ብዬ ነው? የኦርቶዶክስ ተዋሕዶ ቤተክርስቲያን እሱ በጠየቀኝ ጥያቄ መሰረት ያላት መልስ እንመልሰው። የሚመለሰው እንደዛ ነው። ፕሮቴስታንት የሚጠይቀን፣ ሙስሊም የሚጠይቀን፣ ማንም የሚጠይቀን ለነገው ጥያቄ መመለስ ያለበት እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው የምንመልስለት። ያለ መረጃን የምታወሩት እንዳይባል ይህንም ያሳየሁት የዚህ የኤርትራን ኦርቶዶክስ ቤተክርስቲያን ያሳየኋችሁ ዛሬ በምክንያት ነው። አውቄ ያረኩት ለዛ ያለ መረጃ እንደማይወራ እንድታውቁ ስለፈለግኩኝ ለዛ ነው። ሁለቱንም መግለጫና የቅዱስ ሲኖዶሱ ፊርማ ያለበት ያሳየሁት ለዚህ ነው። ዛሬ ቀሲስ የሚሉት ነገር ካለን ጨምርና እናጠቃልል። እሺ፣ እግዚአብሔር ይስጥልኝ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። መምህር ዘማርያም፣ መምህር ኢዮብ፣ ወንድማችን ፍቅረ ኢየሱስ፣ ፌዝ፣ አቤል፣ ጌዲዮን፣ አፖስቶሊክ እና ህሊና አበው፣ ሁላችሁም ከታችም ያላችሁ የምትሰሙ ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን። እግዚአብሔር አምላካችን በጊዜውን ባርኮ ቀድሶ ስለሰጠን ስሙ የተባረከ የተመሰገነ ይሁን። እንግዲህ ይሄ ተሐድሶ ማለት ምንድነው? በራሱ መቆም የማይችል ያው ፓራሳይት ማለት ነው። ሁልጊዜም የሚሆን ያውቁታል እነሱ ማለት ጌታችን ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ምንድን ነው ያለው? እውነተኛ እረኛ እኔ ነኝ። እውነተኛ እረኛ አንደኛ በፊት ለፊት ነው የሚገባው ነው ያለው። የበጎች በር እኔ ነኝ ብሎ በፊት ለፊት ነው የሚገባው፣ በጎቹም ድምፁን ይሰሙታል ነው ያለውና ተሐድሶ በጣም መጥፎ ነገር ምን ነው? የቤተ ክርስቲያኒቱን ቃል እየተናገረ የቤተ ክርስቲያኒቱን አለባበስ
የቤተክርስቲያኒቱን ቋንቋ እየተናገረ ግን ቤተክርስቲያኒቱን የሚቦረቡር ማለት ነው። ሌላ ምንም ነገር ማለት አይደለም። የመጀመሪያው ፌዛቸው ስርዓት የሚመስሉ ነገሮችን መለወጥ ነው። አሁን አንዳንድ ሰው የግድ ዶግማ እኮ አይደለም ይላል። በጣም በሚያሳዝን ሁኔታ አንዳንዶችም ይሉናል ዶግማ እኮ አይደለም የፈለግነውን መቀበል አለመቀበል እንችላለን። እና ቅድም ወንድማችን ህሊና አበው ነግሮናል። ቤተክርስቲያን ሃይማኖት ጥሰሃል ብቻ ብላ አይደለም የምታወግዝህ፣ ከስርዓት ከወጣህም ታወግዝሃለች። በነገራችን ላይ አልታዘዝም ካልክ ታወግዝሃለች። ብዙ አሉ ምዕመናንን ከሃይማኖት እስከ መውጣት ድረስ ሊያደርጉ የሚችሉ የምግባር ችግሮች ራሱ ተመክረው ታይተው ተፈትሸው ተደጋጋሚ ሆኖ ከተገኘ እና ካልሰማ ለምዕመናን መጥፎ አርአያ ከሆነ ቤተክርስቲያናችን ኤክስኮሙኒኬት ልታደርጉሉ ትችላለች። እዛ ይደርሳል። የግድ ዶግማዊ ጉዳይ ብቻ አይደለም። አንደኛው ይህን መረዳት አለብን። ሁለተኛው ደግሞ ምንድነው በፌዝ ነው የሚሰሩት። ፈረስት ፌዝ አይ ልንሟሟታላቸው እኮ አይገባም የሚሉትን ነገር ባህለ ትውፊቱን በነገራችን ላይ አፖሎጀቲክስ ሲባል እዚህ ቅድም አህቲስ ላይ እንዳያችሁት ዕቅበተ እምነት ሲባል ለዶግማ ብቻ አይደለም። ይሄ ካልቸራል አፖሎጀቲክስ ሁሉ አለ። ባህለ ትውፊት ሁሉ ዕቅበተ እምነት ይሰራለታል። ምክንያቱም የክርስቲያኖች አኗኗር፣ የክርስቲያኖች ባህል፣ የክርስቲያኖች ትውፊት ከዶግማቸው የመነጨ ነው። ክርስቲያናዊ ጠባያቸውን የሚያሳይ ነው። እንዴ በመጀመሪያው መቶ ክፍለ ዘመን የነበሩ እኮ ክርስቲያኖች በዋነኛነት ከትምህርታቸው በላይ ህይወታቸው ነበር ብዙ አሕዛብን ይማርክ የነበረው። ሰማዕታቱን በሚሰሩት ገቢረ ተአምራት ብቻ 20,000 30,000 ሰዎች በአንድ ጊዜ ወደ ሃይማኖት ይገቡ ነበርና ካልቸራል አፖሎጀቲክስን የቤተ ክርስቲያን ትልቁ የዕቅበተ እምነት ስራዋ ነው። ለሃይዋን ጠባይዋን ከአበው ይዛ የመጣችውን የሚታየው የማይታየው ትውፊቶቿን ይዛ መቀጠል ራሱ። ስለዚህ የመጀመሪያው ፌዛቸው ምንድነው? ብዙ ትኩረት አይደረግባቸውም፣ ብዙም ዋጋ ያስከፍሉም የሚባሉ ነገሮችን ማጥቃትና መምታት ነው። ያው አጠር ካፈረስክ በኋላ ደግሞ የምትቀጥለው ወደ ቤት ነው ማለት ነው። ስለዚህ በጣም አደገኛ ነው። አሁን እስቲ ወደ ኋላ ሄዳችሁ የነበጋሻውን በቀደም ነው ያየሁት። እዚህ ቀደም ጠቅሰዋል ኢቢኤስ ላይ ያቀረቡትን መርሃ ግብር ስታይ ስለመቤታችን እንዴት በተቃጠለ ሁኔታ ነበር የሚናገሩ የነበረው። ዛሬ ደግሞ እንዴት እንደሚናገሩ ያ ምንድነው የሚሰሩት ስራ ላይ ሰዎች ጥያቄ ሲያነሱ ጥያቄውን ኦቨርካም ለማድረግ እና ሰዎችን ከጎናቸው ለማቆም በጣም በቃ ቤተክርስቲያን የሚባለውን ትምህርት ደጋግሞ የመስራት ወጥነት የሚባል ነገር የለም። ስለዚህ እንደዚህ አይነት ነገር ሁሉ የማድረግ ጉዳይ ነው ያለውና እንዲሁ እያንዳንዱ ነገር በቀላሉ ምን አይደለም። ሌላው ደግሞ ምንድነው መስተካከል አለባቸው፣ መቀየር አለባቸው፣ መለወጥ አለባቸው። የጸነ ነገር አለ፣ የከበደ ነገር አለ የሚባል ነገር ሊኖር ይችላል። ያንን መምህራንን መጠየቅ ነው። በቃ መምህራን ቤተክርስቲያን መጠየቅ ነው። ከፍ ሲልም ለሊቃውንት ጉባኤ ሁሉ ማቅረብ ይቻላል፣ በደብዳቤ ማቅረብ ይቻላል። እኒህ ጉዳዮች ላይ ክፍተት አለብን፣ ምንድነው እንድታስረዱን እንፈልጋለን ብሎ እስከዚያ ድረስ ማቅረብ ይቻላል። ለምን ጠየቅ አትልም ቤተክርስቲያን? በፍጹም ሰው ሐሳብ እኮ አይከለከልም። ሰው በውስጡ ብዙ ሐሳብ ሊፈልግ ሰው በውስጡ ብዙ ሐሳብ ሊመላለስ ይችላል። እንዴ ገዳማውያን አባቶች እኮ በገድላቸው በድርሳናቸው እንደምናየው ሀልወተ እግዚአብሔርን እስከ መጠራጠር ድረስ በአጋንንት ሊፈተኑ ይችላሉ። እግዚአብሔርን መኖር እግዚአብሔርን ሀልወት እስከ መጠራጠር ድረስ በመጽናት ከነሱ የበረቱ ያንን ፈተና ያለፉ ሌሎች አበውን የነሱ የአበውን ምክር በመጠየቅ አንዳንዶቹ ደግሞ በዝምታ የሚመጣውን ሐሳብ ሁሉ በሐሳብ ደረጃ ብቻ እንዲቀር በአፍ በመናገር ላለመተባበር ወስነው እግዚአብሔር ሁሉንም ጥያቄዎች በአንድ ቀን አይመልስም በሂደት ይመልሳል ብለው እግዚአብሔር ያንን እንዲመልስላቸው ሌት ተቀን በተጋድሎ ቢኖሩ አሉ። ኦርቶዶክሳዊ ህሊና ይሄ ነው። በቃ ኦርቶዶክሳዊ አመለካከት፣ ኦርቶዶክሳዊ አይን ይሄ ነው። ስለዚህ ጥያቄዎች ሲኖርበት አንድ ሰው ለመጠየቅ በፍጹም ይጠይቃል፣ መጠየቅ አለበት። ግን ማንን ነው መጠየቅ ያለበት? ተገቢውን ሰው መጠየቅ አለበት። አንደኛ። ሁለተኛ ነገር ደግሞ ለዚያ ነገር ማስተካከያ መስጠት የሚችል ማን ነው ካልን ደግሞ የቅድስት ቤተክርስቲያን ስልጣን አላት። በቃ ስልጣን አላት።
ምእመናኖቿን እንድትመራ ስልጣን የሰጣት ለቅድስት ቤተክርስቲያን። በጎቹን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ፣ ግልገሎችን አሰማራ ብሎ ለቅዱሳን ሐዋርያት ነው የሰጠው፣ ለቤተክርስቲያን ነው። ስለዚህ በእያንዳንዱ ጉዳዮቻችን ላይ የቤተክርስቲያን ነገር ጥያቄ ካቀረበን ደግሞ በትዕግስት መጠበቅ። ቤተክርስቲያን ምንድን ነው የምትለው? ምናልባት ቤተክርስቲያን ትክክለኛውን እምነቷን ስትገልጽ እኛ ካሰብነው ሐሳብ እኛ ከመሰለን እኛ ከተረዳነው ውጭ እንኳን ቢሆን ምን ችግር አለው? ሁላችንም እኮ ከቅድስት ቤተክርስቲያን በታች ነው። እናታችን ጋር ተንበርክከን የተሳሳተውን አስተካክለን የተሰጠንን ተጨማሪ ትምህርት ይዘን ደግሞ አገልግሎታችንን እንቀጥላለን። ኦርቶዶክሳዊ ሕሊና ይሄ ነው፣ ሌላ ነገር አይደለም። ከዛ ውጪ ግን የምንመቸው እንዲህ አይነት ጉዳዮች ሲነሱ አሰፍሰፈው የሚጠብቁ መናፍቃና ተሐድሶያን አሉ። በቃ ስለዚህ መጀመሪያ በሰው ልቦና ያለውን የቤተክርስቲያንን ቅቡልነት ማፈራረስ መጣል። ስለዚህ ይሄ ነው በዚህ ላይ በደንብ ሊሰራ ይገባል። ጠቢቡ ሰለሞንም ይላል ዘመሐሌ መጽሐፉ ላይ አስግሩ ለነ ቆናጽለ ንዑሳነ እለ ያማስኑ አጸደ ወይነን ይላል። የወይን ቦታችንን የሚያበላሹብንን ጥቃቅኖቹን ቀበሮች አጥምዳችሁ ያዙልኝ። የወይን እርሻችን ቅድስት ቤተክርስቲያን ናት እና ትልቅ የሆነ ችግር በነገራችን ላይ ራሱ መደበቅ አይችልም። ጠቢቡ ሰለሞን ስትና ጥቃቅኖቹን ያለው በቃ አበው ያለምንም ምክንያት የሰሩት ነገር የለም። እኛ የምንጠይቀውን ጥያቄ ጠይቀው አልፈዋል። እኛ ዛሬ የምንከራከርበትን ተከራክረውበት አልፈዋል። እና እኛ ዛሬ የሚያናውጠን አናውጣዋቸዋል። እሱን ግን እንዴት ነው የፈቱት? ነው እንዴት ነው ያለፉት? ከመርከቧ ብትናወጥም ከመርከቧ ላይ ሳይወርዱ የጌታቸውን መምጣት እንዴት ነው የተጠባበቁት? እንዴት ነው የተረጋጉት? ይሄ ያስፈልጋል። ምዕመናንም ልትረዱ የሚገባው ጉዳይ አሁን ላይ በትምህርት ቤት በኮሌጆች ወይም ደግሞ በጉባኤ ቤቶች የሚመጡ ተማሪዎች የሚከራከሯቸው ክርክሮች አሉ። እነዚያ ክርክሮች ሚርሊ በቃ እንዲሁ በግልጽ ወደ አደባባይ ስለወጡ በጣም ትልልቅ ዕውቀት ያለው ሰው እንዳለ ሆኖ ደግሞ ወተት የሚጋት ጥሬውንም ብስሉንም የማይለይ ደግሞ አካል አለ። ስለዚህ የዚያን ሕሊና ስለሚጎዳ ከተነሳ ያው በአደባባይ የግድ ምላሽ ሊሰጠው ይገባል። አለመነሳቱ መልካም ነው። ግን ከተነሳ ክርክሮች ሲኖሩ አሁን በእኛ መካከል በአገልጋዮች መካከል ልንስት እንችላለን። ሁላችንም አካሄዳችን ምናልባት እናንተ የምትጠብቁትን አይነት ላይሆን ይችላል። ግን በትዕግስት መጠበቅ ነው። ዞሮ ዞሮ ዋነኛ ወደባችን መርከባችን ቅድስት ቤተክርስቲያን ናት። ቅድስት ቤተክርስቲያን ደግሞ መድኃኔዓለም ክርስቶስ አይቷትም፣ በደሙ ነው የመሰረታት። ወይክሉ አንቀልቅሎታ ነው ያለው። የሲኦል ደጆች አያሸንፏትም። ቤተክርስቲያን እንዱ ዝም ብላ አልጋ ባልጋ አይደለም የመጣችው። እዚህ የደረሰችው እጅግ ትልልቅ ከባድ ነገሮችን አልፋለች። የ40 ዓመቱን የዮዲት ጉዲትን ዘመቻ፣ የ15 ዓመቱን የአህመድ ግራኝን ዘመቻ፣ የፋሺስት ጣሊያን ዘመቻ፣ ከዛ በኋላም ደግሞ እግዚአብሔር የለም የሚሉ የተማሩ ልጆቿን እነሱ ያመጡትን ችግሮች ሁሉ አሁንም ድረስ በየጊዜው የዘመኑን መቀየር ተከትሎ ዲያብሎስ የሚያንጋጋቸውን የተለያዩ ሐሳቦች ሁሉ አልፋ ነው እዚህ የደረሰችው። ከኛ በፊት ለብዙ ለሺህ ዓመታት የኖረች ቤተክርስቲያን ናት። እኛም ካለፍን በኋላ ደግሞ እስከ ጌታ ምጽአት ድረስ ትቀጥላለች። እኛን አሳልፋ ትውልድን ተቀብላ ትቀጥላለች። እቺ ቅድስት ቤተክርስቲያናችን በእኛ የቆመች አይደለችም፣ በእኛ የምትወድቅ አይደለችም። በነገራችን ላይ ልትረዱ የሚገባው እኛ ተራዎች ነን፣ በጣም ተራ ሰዎች ማለት ነው። እንደው የአቅማችን የቅናታችን ለማድረግ ነው በዚህም በዚያም ያለ ሁሉ። ግን ቤተክርስቲያኒቱ ከእኛም በፊት ነበረች። እኛ የመሰረትናት አይደለችም። በእኛም ጊዜ ያለች ከእኛም በኋላ ትኖራለች። እስከ ዛሬ ሁሉን እያለፈች እንደኖረችው ባለቤቷ ጌታዋ ለስም አጠራሩ ክብር ምስጋና ይግባውና እርሱ ጌታዋ እየጠበቃትም ትቀጥላለች። ስለዚህ ከምዕመናን ምን ይጠበቃል? የሚያውቅ የተረዳ በጨዋነት ጥያቄዎችን ማቅረብ። አይ እኔ እዚህ ጋር እንደጸነነብኝ አለ እንዲሆነብኝ አለ። እንደገና ደግሞ የማያውቅ ደግሞ ያልተረዳ ደግሞ ቅድስት ቤተክርስቲያኑን መጠበቅ፣ የእሷን ድምፅ መጠበቅ። እንግዲህ አሁን አባቶቻችን እንደው በእኛ መካከል እንኳን ለተነሱ ጥያቄዎች
ትምህርትም እየሰጡ ያሉ ሊቃውንት ቤተክርስቲያን አሉ፣ የታወቁ ሊቃውንት። በተጨማሪ ደግሞ ሚያዝያ ላይ ጉዳዩን ሊያዩት ይሄን ነገር የያዙ ደግሞ አበው አሉ። መግለጫውን ሰምተናል። ስለዚህ ምንድነው ማድረግ ያለባችሁ? በጣም የሚነገረው ነገር የሚሰጠው ትምህርት ውዝግቡ በጣም አይምሯችሁን ከጎዳው አትስሙት። በቃ አትስሙት፣ አለመስማት ግን በዚህም በዚህም የሚሰጡትን ሐሳቦች ጭንቅላታችሁ ተቀብሎ እየመረመረ ስሜት የሚነኩ ነገሮችን ታግሶ መጓዝ የሚችል አይነት ልቦና ደግሞ ካላችሁ ዙሪያ ገባውን ማየት ነው። ከቤተ ክርስቲያን ትምህርት የቱ ነው? በቃ በዚህም በዚያም የሚሰጠውን ትምህርት በደንብ መከታተል ነው እና ቤተ ክርስቲያን ደግሞ በቅርቡ መፍትሄ ትሰጠዋለች። እንደዛ ነው መሆን ያለብን። ምን ይሁን ምን እንግዲህ ጌታችን 2 ጊዜ ነው ሐዋርያትን በማዕበል ውስጥ እንዲያልፉ ያደረገው። አንዴ ከነሱ ጋር በመርከብ ውስጥ ሆኖ ተኝቶ ማለት ነው። ለአጽድቆተ ትስብእት ለአቅርቦተ ሰይጣን በአማን ሰው መሆኑን ያጠይቅ ዘንድ በፈቃዱ ተኝቶ ትጉህ የሆነ የማያንቀላፋው እረኛ መድኃኔዓለም ኢየሱስ ክርስቶስ በመርከብ ውስጥ ተኝቶ ማዕበል ተነሳ። ስንጠፋ አይገድህም ወይ ጌታ ሆይ አድነን ብለው ጮሁ። ተነስቶ ነፋሱን ገሰጸ። እነሱም ባለማመናቸው ገሰጻቸው። ሁለተኛው ግን ቀጣዩን ሲያደርግ ግን ያደረገው ጌታችን አልነበረም። እናንተ ወደ ጌርጌሴኖን እለፉ ብሏቸው እሱ ወደ ተራራ ሊጸልይ ወጣ ነው ያለው መጽሐፍ። በትናንትናው ፈተናማ ድጋሜ ፈተና ውስጥ ቢሆን ምንም አይነት ማዕበል ቢመጣ ትናንትና እንዴት እንዳዳናቸው ስለሚያውቁ እነሱም አይፈሩም፣ አይረበሹም። ክርስትና ባለህበት ሂድ አይደለም፣ እድገት ነው። ስለዚህ እንዲያድጉ ስለፈለገ አሁን ደግሞ ብቻቸውን ላካቸው እና ጥቂት እንደቀዘፉ የባህሩ መሃል ላይ ሲደርሱ ማዕበሏ ተናወጸች ይላል። እንደምታውቁት አብዛኞቹ ቢያንስ 4ቱ ሐዋርያት ቅዱሳን ሐዋርያት ከአሳ አጥማጅነት የተጠሩ ናቸው። ዘመናቸውን በባህር ላይ ያሳልፉ ናቸው። ዋና ይችላሉ። ግን የግል የኖረ ልምዳቸውን አይደለም የተጠቀሙት። መርከቧ ላይ ሳይወጡ ሙጥኝ ብለው የጌታችን መምጣት ነበር የተጠባበቁት እና ደስ በሚል ሁኔታ ማዕበሉ ከፍ እያለ ሲሄድ እንዳይጠፉ ስለፈለገ ፈተናው ከዚህ በላይ ከሆነ እነርሱ በወቅቱ ለነበራቸው ሕሊና የሃይማኖት ጽናት ስለሚከብድ ልክ መጠናቸው ላይ ሲደርስ ክርስቶስ እነሱን ያስጨነቀውን ማዕበል እየረገጠው መጣ ነው የሚለው። በጣም የሚገርም አገላለጽ ነው። እኛም በሚያስጨንቀን ቤተክርስቲያን በሚፈተናት ጉዳይ ሁሉ ባለስልጣኗ መድኃኔዓለም ኢየሱስ ክርስቶስ ነው። ያንን እየረገጠው መጣ። እየረገጠው ሲመጣ ምናልባት እሱ ከመምጣቱ በፊት ግላዊ ውሳኔ ቢወስኑ ኖሮ ከመርከቧ ቢወጡ ኖሮ አይድኑም ነበር። ጸንተው በመጠበቃቸው ነው ይሄ የሆነው። ስለዚህ ይሄንን ተረድተን ለአእምሯችን የሚከብድ ካለ ያለው ነገር የሚረብሸን ከሆነ የማይረብሸንን ወጥ ትምህርቶች ዩቲዩብ ላይ አሉ። የቤተክርስቲያን ትምህርት መስማት ደግሞ የመስማት አቅሙ ያለን የመመዘን አቅሙ ያለን ደግሞ በትዕግስት ማድመጥ ነው። ጥያቄዎች ያለን ደግሞ በስርዓት መጠየቅ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። አንድ የመጨረሻ ያሳያችሁ አሁን ይሄ ኤክቲስ የተባለው በዘበነ ጉዳይ ኢየሱስ የሰራ እንደነበር የሚገልጽ እናገኝ የሚለው ነገር እዚህ ሆነው ያው ተአምር ኢየሱስ ላይ ነው። እንደምታውቁት ተአምር ኢየሱስ ማለት የክርስቶስ በሕፃንነቱ ወራት በጥበብና በሞገስ እግዚአብሔር በሰው ፊት አደገ የለ በሕፃንነቱ ወራት ጌታችን ኢየሱስ ክርስቶስ ያደረገው ተአምር የሚናገር ነው አለ ኢየሱስ እና ተአምር ኢየሱስ ላይ እንደሚገኝ ያው ዘበነ ይናገራል። ዘበነን ከተናገረ በኋላ ተአምር ኢየሱስ ላይ እንደሚገኝ ኢየሱስ ክርስቶስ ያደረገው ተአምር ላይ እንደሚገኝ ገለጸ ዘበነ ማለት ነው። ከዛ ይሄንን ሪፍሌክሽን ይሰጣል። ይሄ የሚሰጠው ኤክስ የተባለው ንግግር ይላል። ከሃዲያኑ ብቻ ሳይሆኑ ይላል ተአምር ኢየሱስ ስለማይቀበል ማለት ነው። ምክንያቱም እርሱ ጌታችን ተአምር እያደረገ ነው የሚለው ዮሐንስ አፈወርቅ የሚቃወሙ ነው። ሌሎች አባቶች ነገር ሲያስተምሩ አይታይም። ኦርቶዶክስ የሆነችው በዚህ እውቀት ሳይሆን አንድ ጊዜ
ፍጹም ስልጣን ሃይማኖት። ስለዚህ ኢየሱስ ክርስቶስ በሕፃንነቱ ወራት ተአምር አላደረገም የሚለው ተአምር አደረገ ብሎ በጣም ተአምር ሁል ጊዜ ኪዳን ከመድረሱ በፊት ሁል ጊዜ ተአምረ ማርያም እና ተአምረ ኢየሱስ ይነበባል። ይህን ማያውቁ ያለ አይመስለኝም። ሁሌ በረአት ኪዳን ከመድረሱ በፊት ቅድሚያ ተአምረ ማርያም ይነበባል። ከተአምረ ማርያም ቀጥሎ ደግሞ ተአምረ ኢየሱስ ይነበባል። ለምሳሌ ቤተክርስቲያኑ የሚካኤል ከሆነ ተአምረ ሚካኤል ይነበባል መሀል ላይ። የገብርኤል ከሆነ ተአምረ ገብርኤል፣ የጊዮርጊስ ቤተክርስቲያን ከሆነ ደግሞ ተአምረ ጊዮርጊስ ይነባል። ከገድለ ጊዮርጊስ መጨረሻ ላይ ተአምረ ጊዮርጊስ። የገድላቶቹ ከገድላቱ ታሪክ በኋላ ያ ቅዱስ ያደረገው ተአምር ይጻፋል። ስለዚህ ኪዳን ከመድረሱ በፊት መጀመሪያ ተአምረ ማርያም አለ። ከዛ ቤተክርስቲያኑ የታነጸበት መልአክ ወይ ቅዱስ ይነበባል። ከዛ መጨረሻ ተአምረ ኢየሱስ ይነበባል። ከዛ ሊጦን አለ ማይቀር፣ መልካ ውዳሴ አለ፣ መልካ ስዕል አለ፣ ኪዳን ይደርሳል። ከዛ በኋላ ስንክሳር ይነበባል። አንድ ሰው ኪዳን ለማድረስ ሄዶ ተአምረ ኢየሱስን እኔ አልቀበልም፣ ኢየሱስ ክርስቶስ በነገራችን ተረፈ ወንጌል ነው የሚባለው። የተአምረ ኢየሱስ ሌላኛው ስሙ ተረፈ ወንጌል ነው የሚባለው። ከወንጌል የተረፈ የቀረ ማለት። ልክ አሁን መጽሐፈ ኩፋሌ ስንል ከኦሪት ዘፍጥረትና ከኦሪት ዘጸአት ላይ የተከፈለውን እናምን የለ። ልክ እንደዛ ብሎ ተአምረ ኢየሱስ ማለት ተረፈ ወንጌል የጻፈው ዮሐንስ ወንጌላዊ ነው። በእኛ ቤተክርስቲያን ታሪክ ተአምረ ኢየሱስን አልቀበል ማለት እንዴት ይቻላል? እኛ ማንን? እና ኪዳን ላይ ደርስ ሄዶ አንድ ሰው ስርዓት አምልኮ ውስጥ ነው ያለው። በነገራችን ላይ ተአምረ ማርያም ራታም የትኛውም ደብር ላይ ቋሚ ነው። የሚካኤል ከሆነ ተአምረ ሚካኤል መሀል ላይ ይገባል። ደብሩ ጊዮርጊስ ከሆነ ጊዮርጊስ መሀል ላይ ይገባል። ተክለ ሃይማኖት ከሆነ ተክለ ሃይማኖት ተአምር መሀል ላይ ይነበባል። ተአምረ ማርያምና ተአምረ ኢየሱስ ግን የትኛውም ደብር ላይ ኪዳን ከመድረሱ ፊት አይቀርም። ያው ቀሲስ አሉ። ይሄ ሳይቀር ኪዳን አይደርስም። ኪዳን ካልደረሰ ደግሞ ቅዳሴ የለም። ቅዳሴ ለመቀደስ ኪዳን መድረስ አለበት። የከሰዓትም ይሁን ቅዳሴ፣ የጠዋቱም ቅዳሴ። አሁን ዛሬ ቅዳሜ አለ፣ ጠዋት ነው ቅዳሴው። 12 ሰዓት 11 ሰዓት ላይ ቅዳሴ ለመግባት አስቀድሞ ኪዳን ይደርሳል። ኪዳን ከመድረሱ በፊት አስቀድሞ ተአምረ ማርያም ተአምረ ኢየሱስ ይነባል። ተአምረ ኢየሱስን እንደው መናፍቃን ብቻ ሳይሆኑ ዮሐንስ አፈወርቅ ራሱ ይደነግጣል ማለት ነው። እና አንድ ሰው እኔ ኦርቶዶክስ ነኝ ግን ተአምረ ኢየሱስን አልቀበልም፣ ኢየሱስን የጻፈው መብት ነኝ። ዘማርያም እኔ ልውረድና መኔ ብለውን አስገቧቸው። እሺ እሺ፣ ይሄ ይቻላል። ቆይ እኔ እወርዳለሁ። አይቻልም። ይበቃል፣ ቦታ ስላለ አለ በቂ ቦታ ችግር የለም። እና በሂደት ደረጃ በስርዓት ደረጃ ካየ ስርዓተ አምልኮ ውስጥ የገባ ስርዓተ አምልኮ ላይ ያለ በተግባር የምትፈጽመው ላይ ተአምረ ኢየሱስን ጌታችን በኢየሱስ ክርስቶስ በሕፃንነቱ ያደረገው ተአምር አለ ብሎ ተአምረ ኢየሱስን መቃወም ከዛ እኔ ኦርቶዶክስ ማለት ግን አይቻልም። ችግር የለውም። ተአምረ ኢየሱስ ላይ ጥያቄ አለኝ ይቻላል። ተአምረ ማርያም ላይ ያልገባኝ ጥያቄ አለ ይቻላል። ተአምረ ማርያምን ግን አልቀበል ማለት ግን አይቻልም። ያልተባለ ነገር አትቀባጥሩ። ስርዋጽ ያለበትን ነገር ቤተክርስቲያን አላረምም አላለችም ብላም አታውቅም። ብዙ ጊዜ በቪዲዮ ላይ ያሳይቻለሁ። መርቆሬዎስ ለዓለም የተሰቀለ ነው የሚል ዚቅ ላይ ሲወጣ ሊቃውንት ጉባኤ እንደዛ አይደለም፣ በድጓ ዋና ታረም የዋናው ድጓ እንደዚህ የሚል የለም ብሎ መጽሐፈ ዚቅ እንዲታረም አድርጎ በቅርቡም ሊቀ ሊቃውንት ስሙር አላምረው እና ሊቀ ሊቃውንት ስማ ከሆነ ሰምታችኋቸዋል። ይሄንን የማረም ስልጣን የኛ አይደለም። ጥያቄ ማቅረብ ግን ይቻላል፣ ቀላል ነው። ቅዱስ ሲኖዶስ አለን፣
የሊቃውንት ጉባኤ ያለ ተደራጅተው እነዚህ መጽሐፍቶች እንዴት ይታያል ማለት ይቻላል? እንደ መናፍቃኑ ግን ወተነ እንደኔ አልቀበል እንዴት ይቻላል? ደግሞ መጽሐፍን በይፋ መቃወም አይቻልም። ተአምረ ኢየሱስን አልቀበል እንዴት ትላለህ? ዮሐንስ አፈወርቅ በውጭ ባገኘሁት መጽሐፍ ላይ የዮሐንስ ወንጌል ሲተረጉም ነው። በነገራችን ላይ የዮሐንስ ወንጌልን ሲተረጉም ኢየሱስ ክርስቶስ በሕፃንነቱ ወራት ተአምር አያደረግም ብሎ የተናገረው ከምን አንጻር ይታይለው ቤተክርስቲያናችን ተብሎ ይጠየቃል። ምን ለማለት ፈልጎ ሊቁ እንደዚህ ያለው? በዮሐንስ ወንጌል ሆሚዩ ላይ ሲተረጉም በእርግጥ ሽመልስ መርጊያ ሲተረጉም ብሎ ነው የተረጎመው። የዮሐንስ ወንጌልን ዮሐንስ አፈወርቅ የተረጎመውን የዮሐንስ ወንጌል ትርጓሜ ሽመልስ መርጊያ ወደ አማርኛ ሲተረጉመው በጎላ ኢየሱስ ክርስቶስ በጎላ ተአምር ያደረገው ከተጠመቀ በኋላ ነው። በሕፃንነቱ ወራት ግን ምንም ተአምር አደረገም አይባልም። አንዱ ተአምር ምንድን ነው? ኤልሳቤጥ ጋር ስትሄድ እመቤታችን ጽንሱ በደስታ ዘለለ የጌታዬ እናት አለ። ጌታ እኮ ተአምር ያደረገው እኮ በወንጌል ተጽፏል። የተአምር አይደለም እንዴ? የእመቤታችን የሰላምታ ድምፅ ኤልሳቤጥ ውስጥ ያለው ማህፀን ያዘለለው የጌታዬ እናት ያለችው ማን ገልጾላት ነው? የማህፀንሽን ፍሬ ብሩክ ነው አለችው። ያ ማለት ድንግል ማርያም የጸነሰችው ማን ነው እያለች ነው። ኢየሱስ ክርስቶስ ተአምር ተሰራው ማን ነው? ባለቤቱ ነው። እሱ የሰላምታዋ ድምፅ እንዲያዘል ያደረገው መድኃኒዓለም ኢየሱስ ክርስቶስ ነው። ይሄ ተአምር አይደለም እንዴ? በሕፃኑ ገና እኮ ከማህፀን ሳይወጣ እኮ ነው። ኤልሳቤጥ ጸንሳለች ስላላት ገብርኤል ለድንግል ማርያም ወደ ተራራማው አገር ወደ ኤፍሬም ፈጥና ወጣች እኮ ድንግል ማርያም። ከዛ ሰላም ስትላት የሰላምታ ድምፅ ሲሰማ በደስታ ዘለለ። ከዚህ በለጠ ተአምር አለ? ቤት ወራት ሕፃን እያለ የት እያለ ገና ማህፀኑ ሳይወጣ ከዛ ምን አለቻች ኤልሳቤጥ? የማህፀንሽን ፍሬ ብሩክ ነው አለቻት። በምን አወቀች ኤልሳቤጥ? መንፈስ ቅዱስ ገልጦላት። የት እያለ ጌታችን? በእናታችን በድንግል ማርያም ማህፀን ሳለ፣ አካላዊ ቃል በማህፀኗ ተጸንሶ ሳለ። ይህ ተአምር አይደለም? የትኛው ያረገዘች ሴት ናት ሰውን ሰላም ስትል የሰላምቷ ድምፅ የሚዘል? በቃ ዮሐንስ አፈወርቅ ያለው ከምን አንጻር ይጠየቃል? ዮሐንስ አፈወርቅ ብቻ ሳለ እኮ አይደለም የሚደረገው። ዮሐንስ አፈወርቅ እኮ የዮሐንስ ወንጌል ምዕራፍ 2 እኮ ሲተረጉም ዮሐንስ አፈወርቅ ድንግል ማርያም የወይን ጠጅ እኮ የላቸውም ያለችው ይላል። የራሷን እንደዚህ ልትገልጽ ፈልጋ ነው እኮ የተገለጸበት እኮ አግባብ አለ። ያን ብድጋግ ልጠቅሰን ታዲያ ዛሬ ሊቁ በእርግጥ የተናገረውን ዮሐንስ አፈወርቅ ይህንን በግሪኩ ቅጅ ላይ እናገኘዋለን ካለውስ ቤተክርስቲያን ይህንን ትርጉም እንዴት የምትረዳ ተብሎ አይጠየቅም እንዴ? ዮሐንስ አፈወርቅ እኮ ብሏታል። ስለዚህ ድንግል ማርያም ላኪ ስብሐት ክብር ምስጋና ይግባትና የወይን ጠጅ እኮ የላቸውም ያለችው የራሷን ክብር እና ዝም ብሎ የተነበበ ነገር ሁሉ አይዋጥም፣ አይተፋም። ቤተክርስቲያን በዚህ ጉዳይ ላይ ምን ብላ ታምናለች? ምክንያቱም ቤተክርስቲያን የምትመዘነው በዮሐንስ አፈወርቅ አይደለም። ዮሐንስ አፈወርቅን ነው ያስገኘችው ቤተክርስቲያን ናት እንጂ ዮሐንስ አፈወርቅ አለ ቤተክርስቲያን ያስገኘው። ከቤተክርስቲያን ትምህርት አንጻር ነው ዮሐንስ አፈወርቅ የምናየው እንጂ ከዮሐንስ አፈወርቅ ትምህርት አንጻር ነው ቤተክርስቲያን የምናያት። ዮሐንስ አፈወርቅን ዲያቆን አድርጋ ቄስ አድርጋ ጠርዘ ጴጤር አድርጋው ቁምስና ሰታ ጵጵስና የሾመች ፓትርያርክ የሾመች ቤተክርስቲያን ናት። ቤተክርስቲያን ናት ዮሐንስ አፈወርቅን ያስገኘችው። ዮሐንስ አፈወርቅ አለ ቤተክርስቲያን ያስገኘው። የትኛውም አባት የሚመዘነው የቤተክርስቲያን አስተምህሮ ነው። የማትሳሳተው እሷ ብቻ ናት። ስለዚህ ዮሐንስ አፈወርቅ የሚመዘነው በቤተክርስቲያን ትምህርት ነው። ዮሐንስ አፈወርቅን አይደለም ቁጭ አድርገን ቤተክርስቲያን እስቲ ከእሱ አንጻር ትክክል ነሽ አይደለሽ የምንላት። ዮሐንስ አፈወርቅ ነው ቅዱስ ያልነው እኮ ከቤተክርስቲያን ትምህርት አንጻር ነው። ቤተክርስቲያን ቅዱስ የሆነችው ከዮሐንስ አፈወርቅ አንጻር አይደለም። ዮሐንስ አፈወርቅ ቅዱስ የተባለው ግን ከቤተክርስቲያን አንጻር ነው። ቤተክርስቲያን በሌለችበት ዮሐንስ አፈወርቅ ቅዱስ ሊሆን አይችልም። ዮሐንስ አፈወርቅ በሌለበት ግን ቤተክርስቲያን ቅዱስ ትባላለች። ይሄ ሰው ነው እንግዲህ የፖሰተው። ችግር የለውም ዘበነ
መምህራችን እንዲያደርገው ትምህርቱ ከቤተክርስቲያን ይወጣል፣ መብቱ ነው። ኢየሱስ ክርስቶስ በሕፃንነቱ ወራት ተአምራት አላደረገም ብሎ ተአምረ ኢየሱስን ግን እየተቃወሙ መጽሐፍ ግን ጸረ ኦርቶዶክስ ነው ማለት ኪዳን አድረሳለሁ ስርዓተ አምልኮት ውስጥ ቤተክርስቲያን ያስገባሽው አስወጪው እንደማለት። ይሄ ደግሞ ስልጣንህም አይደለም መብትህም አይደለም ኦርቶዶክሳዊነትም አይደለም። ተአምረ ኢየሱስን የመቀበል ግዴታ አለብን። ሊቃውንቶች አሏት፣ አባቶች አሏት፣ መጠየቅ ነው። ያልገባን ጥያቄ ካለ ይሄ ያልገባኝ ማለት ትችላለህ። ከዛ ውጪ ተአምረ ኢየሱስን አልቀበልም። በሕፃንነቱ ወራት ያደረገውን ተአምር ማለት ዮሐንስ አፈ ቢሰማ ይደነግጣል። እንደዚህ እያለ ነገር ይሄ እኛን አይገልጸንም። ስለዚህ ኢየሱስ ክርስቶስ በሕፃንነቱ ወራት ያደረጋቸው ተአምራት በሙሉ እሙን ናቸው፣ በእኛ ቤተክርስቲያን ይታወቃሉ። ስርዓተ አምልኮ ውስጡም ገብቶ በኪዳኗ በጸሎታ ሁሉ ተአምረ ኢየሱስን ታነባለች። የትኛውም ደብር ላይ የትኛውም ተአምረ ማርያም ራት ተአምረ ኢየሱስ ሳይነበብ ኪዳን የለም። ኪዳን ሳይደርስ ደግሞ ቅዳሴ የለም። ይህን ዋጥ አድርጋችሁ መቀበል አለባችሁ። ከዛ ውጪ ጥያቄ ሲኖረን ከአንድ ገጽ አንድ ምዕራፍ ከአንድም መጠየቅ ይቻላል። ቤተክርስቲያን የሊቃውንት ድሃ አይደለችም። ተአምረ ኢየሱስን ግን ይዞ ይህንን ተአምር ግን ተአምረ ኢየሱስ መጽሐፍን አልቀበልም። በሕፃንነቱ ወራት ክርስቶስ ያደረገው ተአምር እኮ የሚናገር ነው አይደል? ከሕፃንነቱ ጀምሮ እስከ 12 ዓመት ከ12 ዓመት እስከ 30 ዓመት ያደረገው ተአምር የሚናገር ነው መጽሐፍ። ይህንን መጽሐፍ ነቅፎ የሚናገር ይሄ ሰውዬ ነው። ኤክቲስ ነው የሚባለው። ይሄን ያሳያችሁ። ይሄ ኦርቶዶክስ ነው። ኦርቶዶክስ ተዋህዶ እኔ ችግር የለውም እንደዚህ ብሎ መጽሐፉ። አንድ ኦርቶዶክስ ተአምረ ኢየሱስን ባይቀበልም የቅድሙ ተአምረ ማርያም እሺ ተቀብዬዋለሁ፣ ኪዳን ላስን የመጣ የቅድሙ የተነበው ተአምረ ኢየሱስ ግን አልቀበልም ማለት ይችላል። እሺ ኪዳን ከደረሰ በኋላ ስንክሳር ይነበባል። በየደብራችን የየዕለቱ ስንክሳር ይነበባል። ዛሬ 29 ነው፣ 29 ይነበባል። ስንክሳሩን አልቀበልም ማለት ይችላል። አታምታቱት። ስርዋጽ ያለባቸው የተዛቡ ነገሮች ይገባሉ፣ መታረም አለባቸው። አዎ መጽሐፉን ግን አልቀበል ማለት ግን አትችሉም። ተአምረ ኢየሱስ ላይ ስርዋጽ ሊገባ ይችላል። አዎ ተአምረ ኢየሱስን መቀበል ግን አልትችል ማለት አትችልም። ሁለቱ ሊገቡ ይችላሉ መጽሐፉ ላይ። አዎ ተአምረ ኢየሱስን አልቀበል አትችልም። ተአምረ ማርያምን መቀበል አልችልም ማለት አትችልም። ሁለቱ ነገር መለየት ያስፈልጋል። ተአምረ ማርያም ላይ ገላ ድርሳናት ላይ ተአምረ ኢየሱስ ላይ ስርዋጾች ተሙምም ሲሉ ቤተክርስቲያኗ የማትገልጸውን የማትናገረውን ነገር ቀላቅሎ ይጽላል። የታይፒንግ ሊሆን ይችላል። አዎ ተአምረ ኢየሱስ ግን የቤተክርስቲያን መጽሐፍ አይደለም አልቀበሉም ማለት ግን ሁለቱ ነገር ለዩ። ልክ እንዲህ ሲባሉ የጠመዘዟትና ንግግር አይታችኋል። አይሳትም እያሉ ነው። አይታችኋል። ፍጹም ነው እያሉ አትቀባር ያልተባልኩ ነገር አትናገር። ገድላ ድርሳናት ላይ ስርዋጽ ሊገባ ይችላል። እውነት ነው። ተአምረ ኢየሱስ ግን አልቀበልም ማለት ግን አትችልም። ተአምረ ማርያምን አልቀበልም ማለት አይቻልም። ስርዋጽ ይገባበታል። ይሄ ቤተክርስቲያን እንዴት ታየዋለች? መብት ነው። ቤተክርስቲያን ክፍት ነው። ሊቃውንት አሉላት። መብት ነው። እኔም መብት አለኝ ያልገባኝ ጥያቄ መጠየቅ። አቋም ይዤ ግን ይህንን ገድል አልቀበልም መጽሐፉን እንዳለ አቋም ይዤ ግን ይህንን መጽሐፍ እችኛዋ ክፍል ምንድናት? ይህ ምን ለማልፈልጎ ትችላለህ። ክርስቶስ በሕፃንነቱ ወራት ግን ተአምራት አላደረገም የሚለውን ተአምረ ኢየሱስን መጽሐፍ ግን መቃወም ማለት ግን ክህደት ነው፣ ኑፋቄ ነው። ቢመራችሁ መዋጡት ሀቆ ይሄ ነው። ስለዚህ የሰውዬ ኦርቶዶክስ አይደለም ማለት ተዋህዶ አይደለም የኛ። እዚህ ምንም አሁን የምንቀባባው ነገርም የለም። ዛሬ በሁለት ርዕስ ነው የገባ ነው። በኤርትራ ኦርቶዶክስ ቤተክርስቲያን ያለው የተሐድሶ እንቅስቃሴና
በመለካውያን እኛ ዘንድ ያሉ፣ ሁለተኛ የኤርትራ ኦርቶዶክስ ቤተክርስቲያን መስለው ግን ያልሆኑ አካላት እያጨበ እየደገፉ እየኮመቱ እየተሳደቡ ግሩፕ እየፈጠሩ ወንድሞተ ግጭት የሚነዙ አካላት አሉ። ተጠንቀቋቸው። በሁለታችን ወገኖች መጀመሪያ ያ ሰው ኦርቶዶክስ መሆን አለበት። ከዛ ነው ይሄ ውይይት የሚገባው። በሁለት ቢላ የሚጫወቱ ሰዎች አሉ። ይህንን እኛ አጥብቀን ነው የምንቃወመው። አጥብቀን ማለት ነው። ይህን ለማሳሰብ ፈልጌ ነው። መኔ ብልዎ እንኳን ደህና መጡ። ጤና ይስጥልኝ መምህር ዋ፣ እንዴት አላችሁ? ሁላችሁም ከላይ ያላችሁ መሪጌታ መምጣቶት ካልቀረ እንደውም ተአምረ ኢየሱስ መቅድም ላይ ያለው ኢየሱስ ክርስቶስ ጥዑመ ስም ለዘ ይጸውዖ የሚለውን ክርስቶስ ኢየሱስ ሆይ ስምህን ለሚጠራው የጣፈጠ ነው የሚለውን ዜማውን ይበሉልን እስቲ። ተአምረ ኢየሱስ መቅድሙን እንስማው። አንቱ የንታዋ አሁን ያለሁበት ጥሩ ቦታ አይደለም። እሱም ለማለት ቴክስት አድርጌ ነበረ ቴሌግራም ላይ አንድ መልእክት ነገር ነበረች እና የምትፈቀድልኝ ከሆነ እሷን ብዬ ለመውረድ ነበር ያሰብኩት። አልደረሰም መሰለኝ። እሺ ተፈቅዶልኛል። ከርዕስ ሊወጣ እንደምችል እያሰብኩኝ። እሺ እኔ ያክብርልን። ቅድሚያ መምህር ቃለ ሕይወት ያሰማልን። እግዚአብሔር ያክብርልን። ለቤተክርስቲያን ልሳን ነው እየሰማን ያለ ነው። ንበርታ። እኔ የዚህ ከነ እፎይ ጋር ተያይዞ ያለውን ነገር ዛሬ አንዳንድ ጉዳዮች እየሰማሁኝ ስለነበረ በዛውም እግረ መንገዳችሁ መምህራን ሀሳብ ብትሰጡበት መጨረሻ አካባቢ ለማለት ነው። አይ ቲንክ ዛሬ ያለውን በትክክል መረጃው ማጥራት ይጠበቅብናል። ግን እየተባለ ያለውን በትክክል በዚህ መልኩ ተገፍቶ ተኪዶ ከሆነ እንደ ሀገርም እንደ ቤተክርስቲያንም የማይመች አካሄድ እየተካሄደ እንደሆነ ነው የሚሰማኝ። እንደሚያውቁት ሁላችንም እዚህ ያለን መምህራን በእስልምና ብዙ ጊዜ ሪያክሽን የሰጠን አይመስለኝም። እሱ ብቻም ሳይሆን ከእስልምና እንቅስቃሴ ጋር ተያይዞ በቤተክርስቲያናችን ውስጥ ያለውን ስድብና ጽርፈት ለአእምሮ የሚዘገንን ነገር እንደሆነ ማናችንም ሩቅ አይደለንም። ግን አንዳንዴ ዝም ብሎ ችላ ብሎ የማለፉ ነገር ተደራርቦ አሁን ጭራሹም የተሰደብነውን ስድብ መልስ ለመስጠት ብለው የሚንቀሳቀሱ ወንድሞች ላይ እንደዚህ ይሄ ከአሰራር ውጪ በሚመስል መልኩ ሀሳብ የሚሰጥ ከሆነና ሌላ አቅጣጫ የሚሰጡ ከሆነ ጥሩ አይደለም። መምህራን እዚህ ያለን መምህራን በአጠቃላይ መስራት ያለብንን ነገር መስራት ከተቻለና መልእክትን ማስተላለፍ ሁሉም በየቤቱ በየትኛው መስመር ይመጣ፣ በየትኛው መስመር ማለት ኦኬ ሚዳኛው ህግ ከሆነ ወደ ህግ ጉዳያችን ይዘን መቅረብ በጣም ከሚገባ በላይ በደንብ ይቻላል። እግዚአብሔር ባወቀ መጽሐፍቶቻችን በህግ ፊት መቅረብ ካለባቸውም ይቅረው፣ ምንም ችግር የለብንም። እሱንም በጣም ማለት ያለብንን ማለት እንችላለን። ብቻም ሳይሆን እንዲሁ ስለማይጥም ስለማይመች እንዲሁ ለመኖርም ስለሚከብድ እየታለፈ ነው እንጂ የሆነውን ያለው በእስልምና በቤተክርስቲያን ውስጥ ያለው ጉዳዮችን ቀላል እንዳልሆንም ማናችንም የምንረዳው ይመስለኛል። አብዛኛዎቻችን እኔም ጨምሮ እግዚአብሔር ባወቀ ዝም ያልንበት ምክንያት የምናውቀው ነገር አይጠቅምም በሚል ምክንያት ነው። በዚህ ልክ ግን ከተካሄደ ሁሉም የሚያውቀውን ወደ ሚዲያ መውጣቱ ስለማይቀር እስልምና እዚህ የእስልምና የሚከተል ሰው ካለ ነገሮች በጥንቃቄ የማየቱ ጉዳይ እሱ እንድንረዳው በእስልምና ውስጥ እየገጠሙን ያሉ ጽርፈቶቻችን ለሚመለከተው አካል ለማሳወቅም ባለን ሚዲያ ላይ መግለጥና ማሳወቅ የሚጠበቅብን ስለመሰለኝ መምህራን በህብረት ሆነው መስራት ያለባቸውን ስራ መስራት ቢቻል፣ ምዕመናንም እንደዚሁ በአጠቃላይ ከዛ ወገን ከእስልምና ጋር ተያይዞ አብሮ መኖር
ሰው በየራሱ ሃይማኖት ተከባብሮ መኖር ምንም ጥርጥር የለውም እግዚአብሔር ባወቀ። ከዛ በዘለለ ግን እኔ ልናገር አንተ ዝም ማለት ቶታሊ የማያስከድ አይነት ነገር ስለሚሆን እሱ ላይ በተመለከተ መምህር ጋር መጨረሻ ላይ ሐሳብ ብትለዋወጡበት ምክር ብትሰጡበት ለማለት ነው። በስንት እንትን ነው የገባሁት። አሁንም በማይመች ቦታ ሆኜ ነው እችን መልእክት ለማስተላለፍ የገባሁት። እግዚአብሔር ያክብርልኝ መምህርዬ፣ እችን ለማለት ነው። እሺ እግዚአብሔር ያክብርልን። አዎ ይህንን ጉዳይ በተመለከተ ትንሽ ሚዲያ ላይ እኔ መናገር ስለሌለብኝ ብዬ ነው እንጂ ከወንድሞቻችን ጋር አውርተን ነበር እና መሆን በሚገባው ላይ ጉዳይ ላይ በውስጥ አውርተናል በደንብ አድርገን ማለት ነው። ጠዋት ጀምረን ይህ ነበር ስናደርግ የነበረው። ከተወሰኑ ወንድሞችና አባቶች ጋር ተደዋውለንም ነበረ በጉዳዩ ላይ ምን ማድረግ እንዳለብን እና ያው በውስጥ የታለ በውስጥ ይለቅና እዚህ ግን በሚዲያ አሁን መንገድ ያለብን ምንድን ነው? ያው ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት እያደረጉ ነበረ እና አሁንም ደህንነታቸው አስጊ ደረጃ ነው በእርግጥ ያለው። ግን ምንድነው እኛ መሆን ያለብን ሁላችንም አንደኛ በጸሎት ማገዝ ነው። ይሄ የፖለቲካ ፓርቲ ሳልሆነ የኛ ሃይማኖት ነው፣ የሚጠብቅ እግዚአብሔር ነው። መጀመሪያ በጸሎት ሁል ጊዜ ውዳሴ ማርያም በደገምን ቁጥር ዳዊት በደገምን ቁጥር እፎይንና ዕቅበተ ምሕረት ላይ የሚሰሩ ደጋግ ወንድሞቻችንን በጸሎት አስቧቸው። በቃ የአንድ ሰው ከልብ የተጸለየ ውዳሴ ማርያም ከልብ የተደገመ ዳዊት ያንን ሰው ከክፉ ጠላት ይጠብቃል። እንዲሁ ጠላት አጠገቡ ቆሞ ይሰውረዋል። ሺህ በቀኙ ሺህ በግራው። ጸሎት ትልቅ ጥቅም አለው። ቅድሚያ መሆን ስላለበት የምነግራችሁ። ምን ያክልስ በቲክቶክ ለሚያገለግሉ ወንድሞች ትጸልያላችሁ? አላውቅም። እሱ ይህ አንድ ነው። ከዚህ ቀጥሎ ግን ደግሞ ስራ ደግሞ ያስፈልገናል። ስራው ምንድን ነው? የሚታይና የማይታይ ስራ ያስፈልጋል። የሚታይ በይፋ ዕቅበተ እምነትን መስራት ወንጀል እንዳልሆነ መግለጽ አለብን። እነሱ የእኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት፣ መንቀፍ፣ ትክክል አይደለም ብሎ መናገር፣ ኢቭን ዘልቀው ወደ ገድላት ድርሳናትን የመተቸት መብት ካላቸው እኛ ደግሞ እስልምና ላይ የሚነሱን ጥያቄዎች መጠየቅ መልስ አለን፣ መብት አለን ማለት። ክብር ይግባውና ኢየሱስ ክርስቶስ ነቢይ ነው ፍጡር ነው እያለ እኛ ደግሞ ፈጣሪነቱ ማሳየት አለብን። መጽሐፍ ቅዱስ ስህተት ነው ካለ ቁርአን ስህተትነቱ ማሳየት አለብን። ሎጂካል መሆን አለብናል። የሰው እምነትን ማንቋሸሽ አይገባም። ትክክል። ይሄን መስራት አለብን ማለት እዚህ ሚዛናዊ ስንሆን እንደዛ። ግን በመግደል ጥቃት በማድረስ በማሳፈር ግን ሃይማኖት ግን አይቆምም። ይህ ትልቅ ስህተት ነው። በዚህ መንገድ ሃይማኖት አይቆምም። ሃይማኖት የሚቆመው በትምህርት በአስተምሮ ነው እንጂ ሃይማኖት በማስፈራራት አይቆምም። አንድ ሙስሊም አንድ ፕሮቴስታንት ዝም በል በቃ አፍን ዝጋ፣ ሁለተኛ ኦርቶዶክስ ላይ አፍን ስትከፍት እንዳላይ አይባልም። ለሚጠይቋችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሆኑ። ስለዚህ ከላይም ዛሬ ጠዋት እግዚአብሔር ይመስገን አባቶቻችን ከጠቅላይ ቤተ ክህነት ጀምሮ የተወሰኑ እንቅስቃሴዎች ለማድረግ ተሞክሯል። ይሄ ለእናንተ መግለጽ ስለማያስፈልግ ነው። አንዳንድ ጊዜ እፎ ላይ እንደዚህ የምታደርጉ የምትሉ ሰዎች በሚዲያ የማይነገርም ስላለ መነገር ስለሌለበት አታናግሩ ለማለት ፈልጌ ነው። አሁን ማወራው ያለቡት መወራት ያለበት ሚዲያ ላይ ብቻ ነው። ሚዲያ ላይ መወራት ያለበት ነው እንጂ እናንተ እንድትረዱን ብለን የተሄደከበት ርቀት እንዲታሰብ ተብሎ እንዳለ ዝም ብሎ ሁሉ ነገር አይዘረገፍም። እንደዛ አታስደርጉ። በደንብ ተረዱን አንድ ጉዳይ ማለት። ስለዚህ ማድረግ የሚገባ ሁሉ ነገር እኛ ትልቁ ጥፋታችን እሱ አይደለም። ሁሉ ነገራችን ሚዲያ ላይ ይገለጣል። እንደዛ አይደረግም። በቃ በውስጥ መስራት የሚገቡ ብዙ መሰራት አለባቸው። እነዛ እንስራቸው። ከውስጥ በውጭ የሚነገር ነው በውጭ ይናገር አለ። እንደ ቤተሰብ የሚወራ ወሬ አለ፣ እንደ ግል የምናወራ ወሬ አለ፣ እንደ ሚዲያ ደግሞ የምናወራ ወሬ አለ። ያ መለየት አለብን። እንዲህ ዝም ብለን የምናውቀውን ሁሉ ሰው እንዲረዳ ተብሎ ዝም ብሎ አይወራ። ያን ማሰብ ያስፈልጋል። ስለዚህ እኔ በግሌ የምመክራችሁ ምክር ሁሉም ሰው ለእፎይ ብቻ ሳይሆን ዕቅበተ እምነት ላይ ለሚሰሩ ወንድሞቻችንና እህቶቻችን ያላሰለሰና የማያቋርጥ ጸሎት አደራችሁ። አቅም ይሰጣል፣ ከጠላት ይጠብቃል፣
ሚስጥር ይገልጻል፣ ከክደት ይጠብቃል። ጸሎት ትልቅ ዋጋ አለው። አሁን በሰሞኑ ጉዳይ ስንቶቻችሁ ጸለያችሁልን? ፍቅር ስጥልን፣ ልዩነትን አስወግድልን፣ ማንንም ከቤትህ አታስወጣብን፣ ከስተት ጠብቀን፣ ወንድሞቻችንን አስማማልን፣ ከጠላት ጠብቀን፣ ቤተክርስቲያናችን ከፈተና ጠብቅልን ብለን ምንጸልይ ስንቶቻችን አለን ውስጥ? ይህም ማወቅ አለብን። ይህም በማናደርግበት ሁኔታ ላይ ለቤተክርስቲያን እቆረቆራለሁ፣ ለቤተክርስቲያን እንደዚህ ያደርጋለሁ ማለት አይቻልም። ስለዚህ እኔ በግላችሁ መመክራችሁ በዋነኛነት ጸሎት ትልቅ ጥቅም አለ። እሱ እንዳይረሳ። ሁለተኛ በሚዲያ ለመስራት የሚገባን ነገር አለ። ምን መሆን? አንድ ሰው ለዕቅበተ እምነቱ ወጥቶ መስራት ወንጀል አይደለም። እሱም ብቻ አለን። በነገራችን ላይ ሁሉም ዕቅበተ እምነት ላይ የሚሰሩ ወንድሞች ላይ ማንም ሰው እኛ ማጥቃት የለብንም፣ እኛም ማጥቃት የለብንም፣ እኛ መጠቃትም የለብንም። ይሄ ድምፅ መሆን አለብን። ጸሎት ልብ በሉ እንዳትረሱ፣ ሲደመር ነው ከዚ በኋላ ቀጥለ ስራ የሚሰራው። ጸሎት ከተረሳ በኋላ አጠቃላይ የሚሆነው ስጋዊ ነው። ምን መንግስት ሲያደርግ የለም በመከላከያ ስጋዊ ነው። መጽሐፍ ቅዱስ ምን ይላል? እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይደክማል። እኛ እግዚአብሔር አይደለን? እኛ እግዚአብሔር ቤተ መቅደስ አይደለን? እግዚአብሔር ካልጠበቀ የፈለገ ጋርድ ቢመደብልን። ጸሎት ትልቅ እኛ ውስጥ ያለ ከልብ የሚጸልይ ሰው ለእፎይ ከልብ የሚጸልይ ሰው ካለ ከየትኛውም አደጋ ይጠብቃል። ይሄ ትልቅ ስራ ነው። ከዛ ቀጥለን ደግሞ ለወንድሞቻችን በተለይ እስልምና ላይ በተለይ ስፔሻል በሆነ መንገድ ዕቅበተ የሚሰሩ ሰዎች ልዩ የሆነ እገዛና ጥበቃ ማድረግ አለብን። ምናልባትም የፋይናንስ እገዛም ጭምር ያስፈልገዋል። አይመስላችሁ? ከቤት እንደ ልብ አይንቀሳቀሱ፣ ተከራይተው ነው ያሉት። ኑሮን እናውቀዋለን። ነገ ሰዎች የራሳቸው ያስፈልጋል። ለዚህ ራሳቸው ሬዲ አድርጉ፣ ራሳቸው ሬዲ አድርጉ። በጸሎት ማሰብ ብቻ ሳይሆን ሚዲያ ላይ ወተን ድምፅ መሆን ብቻ ሳይሆን ምንድን ማድረግ ያለብን በስነ ድምፅ መሆን ብቻ ሳይሆን የሚገባን በስነ ስርዓት ምን ማድረግ አለብን? ለእነዚህ ሰዎች ድምፅ መሆን አለብን። ድምፅ ብቻ ሳይሆን ደግሞ እገዛ ማድረግ አለብን። ምን ያደርጋል? እኛ የምንዝናናበት ነገር እኛ እየበላን ይጠጣናለን ያለ ነው። በቃ ስራዬ ብለን ለእኛ በቃ ልክ እንደምናሳድገው ልጅ እንደምንንከባከበው ነገር እንደው የሆነ ቀን ዝም ብለች የሆነች ሳንቲም ጣል አድርገን አይደለም፣ ወርሃዊ በሆነ መንገድ ጭምር ማገዝ አለብን። በተለይ እስልምና ላይ ዕቅበተ እምነት የሚሰሩ ሰዎች ማለት ነው። በውስጥ ደግሞ ምንሳው ነገር ደግሞ አለ። ይህ ሬዲዮ ሽካውን አፍ ብቻ በቂ አይደለም። አንድ ማስረጃ ልንገራችሁ፣ ያሳፍራል ግን ልንገራችሁ። ባለፈው ጊዜ ስልክ ምናምን ሲዋጣ ነበር አይደል? ጠፍቶ ስልኩ ምናምን አይደል? የሚገርመው አብዛኛው መዋጮ ያወጣው ፕሮቴስታንት ለእፎይ ማለት አብዛኛው ወሬ ነው እኛ ጋር ያለው። ድምፅ ብቻ በቂ አይደለም። ጸሎት ማድረግ ያስፈልጋል። ድምፅ መሆን ያስፈልጋል። እገዛ አድርጎ ስንባል ወሬ ብቻ ጥቅም የለውም። እኔ ሚዲያ ላይ ወጥቶ እንደዚህ በቃ ዝም ብሎ ማውራት የምጠላው ለዚህ ነው። በቃ ወሬ ብቻ በቃ ምን ይጠቅማል? አሁን እናንተ የምትፈልጉት እኛ ስላደረግነው ነገርና በውስጥ ዛሬ ስለተከናወኑ ነገር ብቻ እንዲሆን አይደለም። በተግባር መገለጽ አለብን። እኛ የሆነ ነገር ከሆነ በኋላ እኮ ማንም እኮ እየይ ብሎ ይከብረዋል። ከዛ የወደ የሳምንት ዩቲዩብ ወሬ እንሆናለን። ከዛ እንረሳዋለን። እኛ እንደዚህ ያለ ታሪካችን እኛ እኮ ይሄ ነው። በቃ አለቀ። ወይኔ ምናምን ነው። ከዛ ፕሮፋይላችንን እንቀይራለን። ከዛ እናለቅሳለን። ከዛ የየ እንላለን። መጀመሪያ የምናደርገው ፕሮፋይል ነው የምንቀይረው። ከዛ እናለቅሳለን። ከሄደ በኋላ ምን ያደርጋል? ማሽቃበጥ ነው ይሄ። ስለዚህ የሚገባው አሁን እኛ እያለን መጀመሪያ በህይወት እያለን
ትክክለኛውን መንገድ፣ ትክክለኛውን አስተምህሮ፣ ትክክለኛውን መስመር መጀመሪያ አውቆ በትክክል ማገልገል መጀመሪያ ያስፈልጋል። መጀመሪያ ከመነሻ መደገፍ አለብን። በጸሎት በምንገባበት ደግሞ ላይቭ ላይ በእንትን ጭምር ማለት በድምፅ በገንዘብ ጭምር እነዚህ ልጆች መደገፍ አለብን። ምንም የላቸውም። ነገ እኮ ህይወት አላቸው። እነሱም እኮ ነገ ማግባት ያምራቸዋል። ነገ እነሱ እኮ ቤተሰብ መመስራት እኮ ይፈልጋሉ እንዴ። ነገ እንደዚህ ይቀጣሉ፣ ልጆቹ እንደዚህ ይቀጣሉ። አይቀጥሉም እኮ ሰው ናቸው እኮ። ሁሌ እንደዚህ ሆነ ይቀጥላሉ። ተተኪ ማፍራት የለባቸው። የሚተካቸው መሆን የለበትም። ከስር መፈልፈል የለብንም። ሁሉም አሁን ቲክቶክ ላይ የምታዩት በፕሮቴስታንትም በእስልምና እቅበትን የሚሰራ ሰው ሁሉም ሰው እንደዚህ ቀጣ አይቀጥልም እኮ። ነገ የራስ ህይወት ይጀመራል። ነገ ወደ እርጅና ነው እየተገፋ ያለው። ነገ ልጆች እየተወለዱ ይመጣሉ። ላይቭ እየተቀነሰ ይመጣል። ወንድሞች እየቀነሱ ይመጣሉ። ህይወቱ ራሱ እየከበደ ይመጣል። የዛ ሰዓት አቤት በስመ አብ በኛ ጊዜ የነበረው ቲክቶክ ነው ምን ያደርጋል ይዛኔ። ስለዚህ የሚተካቸው ልጆች ጭምር መኖር አለባቸው። እኔ እንደውም ያሰብኩት ተቋማዊ መሆን አለበት። የእነ እፎይ የእስልምና ዕቅበተ እምነት ስራ ላይ ተቋማዊ ነው መሆን ያለበት። ይሄ ግሩፕ አይደለም፣ ተቋማዊ መሆን አለበት። ቤተክርስቲያን አውቃ በስነ ስርዓት እውቅና ሰጥታ በሚዲያ በትክክል ኃላፊነት ወስዳ መስራት አለበት። በግድ እኔ ብዙ አለ። አሁን እዚህ ሚዲያ ላይ መናገር የሌለብኝን ነገር መናገር አልፈልግም። በቃ አለቀ። በጣም ብዙ ስራ መስራት አለብን። ስለዚህ በጸሎት ይህን እንበረታ። ቅድሚያውና ዋናው ጉዳይ እሱ ነው። የሚጠብቅ እግዚአብሔር ነው። ከዛ ደግሞ ሰውኛ ደግሞ ጥንቃቄ ደግሞ ይፈልጋል። የሚጠብቅ እግዚአብሔር ነው ተብሎ ዝም አይባልም። እግዚአብሔር ይጠብቀኛል ተብሎ ራቆት አይካሄድም። ብርድ ይመታሃል። እግዚአብሔር አለ ተብሎ ቤት ክፍት ተደርጎ አይተኛም። ሌባ ይገባል፣ አውሬ ይበላሃል። ስለዚህ እግዚአብሔር ይጠብቃል ተብሎ እንቅልፍ አይተኛም። መስራት ያለብን ነገር አለ። ለዚህ ደግሞ ሬዲ ሁኑ። ምናልባት አስፈላጊ ከሆነ በሚዲያ ስለማይነገር አስፈላጊ በሆነ ጉዳይ ላይ በምንቀራረብ ወንድሞች እህቶች መረጃ ሲተላለፍ በምን እናግዝ በምን እንደርጋ የሚለውን ነገር በውስጥ እናወራና እኔ እንደዚህ ማድረግ ይችላሉ የምትሉ ሰዎች እንደዛ ማድረግ አለባቸው። ብዙ የቤት ስራ ነው ያለብን። በተለይ ደግሞ ደህንነት ላይ ምንም ስጋት ሳይኖርባቸው የደህንነታቸው ጉዳይ ጥያቄ ውስጥ ሳይገባ በትክክል የሚያገለግሉበት መንገድ ሳያፍሩ ሳይፈሩ ይህን ኤንቫይሮንመንት እንፍጠር። ምን ከፍላሉ የቤት ክራይ ምን በላሉ አስቤዛ እያሉ ሳይቸገሩ ይሄ ቋሚ የሆነ እርዳታና እገዛ ያስፈልጋል። ይሄ ለሁላችን ሁሉ ነገር ግን ሚዲያ ላይ አታውሩት እሺ፣ አደራችሁ። ሁሉ ነገር ማድረግ የሚገባን ነገር በሙሉ ሚዲያ ላይ አይወራም። ግን አንድ ነገር በይፋ ማውራት ይቻላል። ጸሎት ማድረግ፣ ድምፅ መሆን፣ ድጋፍ ማድረግ። ምን አይነት ድጋፍ እንዴት የሚለው ግን በውስጥ ይለቅ። ግልጽ ሀሳብ ያህል ገብቷችሁ ከሆነ ምን አይነት ድጋፍ ነው? ጌዶ ይሰጥሃለሁ። ምን አይነት ድጋፍ ነው? እንዴት ነው የሚደረገው? በምን መልክ እናድርገው? ቤት በኩል ይሁን የሚለው ግን በሚዲያ የምናደርገው ግን አይምሯችን ዝግጁ ይሁን። በቃ መስራት ያለብን ነገር ዕቅበተ እምነት ላይ ማንም ሰው በተለይ በጠበቀው ሃይማኖት መስሪያ ጥቃት አልፎ ደግሞ ለሞት መደረግ የለበት። እኔ ይህንን አምናለሁ። መስራት ያለበት ያለ ነው። ብዙ ነገር ደግሞ በተቻላችሁ መጠን ከውጭ ይልቅ በውስጥ መስራት እንልመድ። በነገራችን ላይ እስልምና ላይ ዕቅበተ እምነት የሚሰሩ ሰዎች ራሳቸውን ሰጥተው ነው የሚሰሩት። በጣም ከባድ ነው ነገራችን ላይ እንደ ኢትዮጵያ ማለት ይሄኛ አሁን እዚህ በፕሮቴስታንቱ ዓለም ላይ የምንሰራው ዕቅበተ እምነት በመጽሐፍ ቅዱስ ላይ የምንሰራው በገድላት ድርሳናት ላይ የምንሰራው ምናምን እንደነሱ አድርጋችሁ እንዳታስቡት። የነሱ የህይወት ተወራርዶ ቁርጠኝነት ብቻ አይደለም፣ የህይወት ተወራርዶም አለበት። ህይወትን ሰጥተው ነው። ከባድ ነው። እውነቴን እምላችሁ ህይወትን ሰጥተው ነው። እዚህ መሃል ላይ ሞት አለ፣ እዚህ መሃል ላይ መገደል አለ። ለዚህ ዝም ብሎ ዕቅበተ እምነት ሲባል ከኛ እኩል እንዳትደምሯቸው ብዬ ነው። እኛ ይህን ተናግረን ላይቭን ጨርሰን እኮ በየካፌው በየምግብ ቤት እኮ መብላት እንችላለን። የትም መዝናኛ እኮ መገኘት ይቻላል። ማን ይነካናል?
የእነሱ ግን እንደዛ አይደለም። የሞትና የህይወት ጉዳይ ነው። ስለዚህ በደንብ አድርጋችሁ እኔ አስቡበት ነው ብላችሁ ሁላችሁ በደንብ አድርገን ድምፅ እንሆናቸው። አቅም ያላችሁ ሰዎች ዝም አትበሉ። በሀገር ውስጥም በውጭም ያላችሁ እኔ በዚህ ማገልገል እችላለሁ፣ እኔ ወንድሞችን በዚህ መደገፍ እችላለሁ የምትሉ ሰዎች ካላችሁ ይኸው አሉ የሚያስተባብሩ። በኢንቦክስ መታችሁ አናግሩ። እኔ ይህንን ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ። ብዙ እኮ እገዛ አለ። በነገራችን የሀሳብ እኮ አለ። እንዲህ ብናደረግላቸው እኮ እኛ ያላየነው እይታ ቢኖረው ለምሳሌ እንዲህ እኮ ብናደረግላቸው ወንድሞቻችን ፕሮቴክት ማድረግ ይቻላል። እሱ ብቻ ያለ ብዙ አሉ። እነ ጰላዲዮስ እኮ አሉ። እና እኔ በፕሮቴስታንትና በእስልምና ላይ ዕቅበተ እምነት የሚሰሩ ሁለት ሰዎች ለእኔ እኩል አይደሉም። እኔና ዮሐድ እኩል አይደለም። ዮሐድ ከእኔ በበለጠ ህይወቱን ሰጥቶ ነው የሚሰራው እስልምና ላይ ዕቅበተ እምነት ስለሚሰራ። ከእኔ የበለጠ ታላቁ ጅብሪል እስልምና ላይ በጣም ይሰራል። ስለዚህ ሁለታችን እኩል ምንባላል። እኩል ለምስላችሁ በቁመት ምናምን አለ እያልኳቸዋለሁ። ህይወትን መስጠት ይጠይቃል። እዛ ላይ እስልምና ላይ ዕቅበተ እምነት የሚሰራ ሰው በጣም ከባድ ነው። በብዙ መንገድ ሊጠቁ ይችላሉ። በብዙ መንገድ ማለት ነው። እና ዕቅበተ እምነት ላይ በተለይ በእስልምና ላይ ያሉ ሰዎች ላይ በጣም ጥንቃቄና እንክብካቤ ሊያስፈልጋቸው ሊደረግላቸው ይገባል። ይህን ሁሉ ጉድ እያወጡ ብዙ ሰዎችን ከእስልምና እየመለሱ ያሉ ወንድሞቻችንን የመጠበቅ ግዴታ አለብን። ስለዚህ አቅም ያላችሁ ሰዎች ያላችሁ በውጭ ሀገር ሁሉም ደግሞ አለ። እግዚአብሔር አምላክ ለአንዳንዱ እውቀት ሰጥቶታል፣ ለአንዳንዱ መደመጥ ሰጥቶታል፣ ለአንዳንዱ የመዘመር፣ ለአንዳንዱ የመስበክ፣ ለአንዳንዱ የሀብት፣ የአንዳንዱ የሀሳብ ይሰጠዋል። ተጠቀሙበት። በቃ እናንተ መታችሁ ወንድሞቻችን አሉ እነማማያ ያሉ አለ። በቃ እህቶቻችን ተጠጋ ብላችሁ ምን እናድርግ፣ በምን እናግዛችሁ። በሴት አቅም እኮ እነሱ የሰሙ በሴት አቅም በቃ ደከመኝ ሰለችን ሳይሉ በሴት አቅም እንኳን ይጋደላሉ ሴቶቹ። ቀላል እኮ አይደሉም እኮ እህቶቻችን ራሱ። የእነሱንስ ማናየ? ጠዋት አንዷ ስትከፍት አንዷ ደግሞ ከሰዓት እየተቀበለች፣ አንዷ ደግሞ ማታ እየተቀበለች እየተቀባበሉ። ቀላል ነገር አይደለም ይሄ። ስለዚህ ወንዶቹ ብቻ ሳይሆን ሴቶችም ጭምራሉ እስልምና ላይ በጣም የሚጋደሉ ማለት። የኛ የፕሮቴስታንቱ ምናምን ላይ የኛ ምንም እንትን የሚባለም እስካሁን ባለው እንኳን ቢያንስ ሁኔታ እንኳን አሁን እንደዛ የሚደረግ አይደለም። እነዚህን ግን መደገፍ ግዴታ ነው። እውነት ትኩረት አልሰጠናቸው። በነገራችን ለብዙዎቻችን በተለይ ይሄ የእኛም ድክመት አለበት፣ ይህኔም ጭምር አለበት። እዚህ ውስጥ ብዙ ጊዜ ትኩረታችን በመጽሐፍ ቅዱስ ላይ የሚነሳው የፕሮቴስታንት ጥያቄዎች፣ የገላት ጥያቄዎች ምን መልሰው ብዙ ጊዜ አይታችሁ ከሆነ እነሱን ገብተን ግን ሲያስተምሩ ምን ሲሉ ግን ገብተን በርቱ ጠንኩሬ ማለት ችግር አለ። መግባት አለብን፣ መስማት አለብን። አይዟችሁ ማለት እኮ ራሱ ትልቅ ነገር እኮ። በርቱ ወንድሞቻችን፣ ቀላል ነገር እኮ አይደለም። የእስልምና መጽሐፍትን አንብቦ የእነሱን ነገር ከመጽሐፍ ቅዱስ ጋር ያለው ከታሪክ ጋር ያለው ተጣርሶና ተቃርኖ ፓራዶክስ ማቅረብ ትልቅ ትግል ይጠይቃል። ትግል ብቻ አይደለም መስጠትም ይጠይቃል። ያልተሰጠ ሰው አይችልም ራሱ። ስለዚህ እነዚህ ሰዎች ቀላል አይደሉም። እህቶቻችን ሆነው እንኳን በሴት አቅም ከባድ ነው። ያልተመሰከረላቸው ጀግኖች፣ ያልተመሰከረላቸው የሴት አርበኞች፣ ማንም ያላወቃቸው ስንቱን እያንቀጠቀጡና ስንቱን እያንበረበሩ ትልቅ ዋጋ የሚሰሩ አሉ። በጣም ትልቅ ስራ የሚሰሩ እኚህ ጀግኖች ናቸው። ሴት ሆኑ ለሰማዕትነት የተዘጋጁ ወጣትነታቸው ሳይበግራቸው ደከመኝ ሰለቸኝ ሳይሉ እናቄለ ሴቶች ምን ላይ እንደሚያተኩሩ እናቄለ ማህበራዊ ሚዲያ ላይ እነዚህን ጊዜ ሰጥተው ተመስጠውበት አንዷ ስትከፍት አንዷ፣ አንዷ ስትከፍት አንዷ፣ አንዷ ስትከፍት አንዷ እየተባለዋል። ምን በወጣቸው እነዚህን ሰዎች እኛ አይዟችሁ በርቱ ካል ማን ነው በርቱ የሚላቸው? ስለዚህ ደህንነታቸው መጠበቅ ብቻ ሳይሆን ሞራልን እንስጣቸው።
እናጠንክራቸው፣ እናበርታቸው። የኛው እህቶች ናቸው፣ የኛ ወንድሞች ናቸው። እኔ ከሆነ በኋላ የሆነ ነገር ማሞቅ ጥቅም የለውም። የሳምንት የቲክቶክ እና የዩቲዩብ ርዕስ ነው የሆኑና ከዚ በኋላ ቻው ብለን ቀበርና በቃ እኮ ድሮ ነበር እኮ በእናትህ ገሌ የሚባል ሰውዬ ምን ያደርጋል? ከቀበርክ በኋላ መድረስ አሁን ነው፣ መርዳት አሁን ነው፣ ማገዝ አሁን ነው፣ ማሰብ አሁን ነው፣ ካንገበገበን አሁን ነው። እኔ ማስበው እሱ ነው። በቃ የሚቀርሙ ነው። እዚህ የሚያንገበግበን ነገር ላይ በጋራ ሆነን ለጋራ አንድነት ለቤተክርስቲያን መስራት አለብን። ስለዚህ እነዚህን ሰዎች በእስልምና ላይ ቆይተው የሚሰሩ ሰዎች ልክ እንደኛ አድርጋችሁ እንዳታስቧቸው። ከኛ የተሻለ እንክብካቤ፣ ከኛ በተሻለ እንደውም በበለጠ ጥንቃቄ ያስፈልጋቸዋል። እናግዛቸው፣ ከጎናቸው ሆነን እንስራ ለማለት ነው። እግዚአብሔር እንግዲህ ትላንትና የመጣው ነገር በምህረቱ አርቆላቸዋል። እንኳን ጠበቃቸው። ቸሩ አማኑኤል እንኳን ከክፉ ነገር ጠበቃቸው። ዛሬ ጥቁር ነገር አድርገን ጥቁር እዚህ ጋር ፕሮፋይል አድርገን ከማልቀስ ጋር እንኳን ጠበቀን። ቸሩ መድኃኒዓለም ደግሞ የነገውን ደግሞ እሱ ያውቃል። ከክፉ ነገር ጠብቆ ከክፉ ነገር ሰውሮልን ደግሞ ነገር በተሻለ ሁኔታ ደግሞ ምናያቸው የሚያገለግሉ ነገር እዚህ አምላክ ያድርግልን። እግዚአብሔር ከሰወረ ይሄ አሁን የማንቂያ ደውል ነው። ሃዛርድም ይሄ ማንቂያ ነው። በል ተጠንቀቅ፣ እንዴት አደጋ አለባቸው፣ ወንድሞችን ታደግ። በኋላ ነገር ያልነበረ እንዲህ ያልነበረ እንዳንባል ይሄ ማንቂያ ደውል ነው። ሁላችንም ቆመን ለወንድሞቻችን ጸሎትም፣ ድምፅም፣ ሐሳብም፣ ገንዘብ ሁሉን ነገራችን እኛ እንሆንላቸው። እነሱ እንደዚህ ራሳቸውን ከሰጡ እኛ ደግሞ ትንሿን ነገር ማድረግ አይከብደንም። ስለዚህ በሁሉም በአውሮፓም በአሜሪካም በሀገር ውስጥም በውጭም ያለን ሰዎች ለወንድሞቻችን የመቆም ድምፅ የመሆን ስራ መስራት አለብን። እነመነ ብልዎ የሚሄዱበት አለ፣ በውስጥ እየሰሩት ያለ ነገር አለ። መሀል ላይ ለህዝብ መገለጽ የሚገባው ጉዳይ በህዝብ ይገልጻሉ። መነገር የሚገባው በውስጥ ደግሞ መጨረስ ያለብን ደግሞ በውስጥ እየጨረሰ እንደዛ እናደርጋለን። የሚጨመር ሀሳብ ካለ እንስትና እናጠቃለን። እሺ፣ ቃለ ሕይወት ያሰማለን። መምህር በጣም ግሩም ነው። አንድ መረዳት ያለብን ነገር ምንድን ነው? እኒህ ልጆች ያው እንደኛ በምናውቀው መጽሐፍ ቅዱስ ላይ ባደጉበት መጽሐፍ ላይ ብቻ ሳይሆን ለእነሱ ባዕድ በሆነ መጽሐፍ ላይ ብዙ ርቀት ነው የሚሄዱት። እጅግ ብዙ ነገር ነው የሚያገላብጡት። ለዚህ ደግሞ ሙሉ ጊዜያቸውን ነው የሚሰጡት። ከዛች የተረፈች ጊዜያቸውን ደግሞ ተገልጠው ቅድም አንተ እንዳልከው እንደ ማንኛውም ሰው በነፃነት የሚኖርበት ሁኔታ አይደለም ያለው። ይሄ ደግሞ የሆነው ከኛ የተነሳ ነው። በነገራችን ላይ እነሱ እየሰሩት ያለ ነገር እያንዳንዷን ነገር በመረጃ ነው የሚሰሩት። እያንዳንዱን ነገር ከመረጃ ውጪ ቢሆን በሕግ መጠየቅ ይቻል ነበር እና ሰዎቹ ግላዊ እርምጃ ሊወስዱ የፈለጉት የሚሰሩት ስራ ወንጀል ስላልሆነ ስለገባቸው ነው። የሚያስከስስ አይደለም። የሚናገሩት ነገር መጽሐፉ ላይ ያለውን ነገር ነው። በቃ በመጽሐፉ የተገለጠውን ነገር ነው ኤክስፖዝ የሚያደርጉት። ስለዚህ አንደኛ ዲፌንድ ሊያደርጉት አልቻሉም። ሁለተኛ ደግሞ በህግ ማስቆም አልቻሉም። አንደኛ እነሱ ጌታን ሳይቀር የሚሰድቡበት መንገድ፣ የሚገልጹበት መንገድ እጅግ በጣም ዘግናኝ ነው። ለእኛ በነገራችን ላይ ክርስቶስን ነብይ ብሎ መጥራት ራሱ ስድብ ነው። በነገራችን ላይ ማንም ሰው ሊያውቀው ይገባል። ይሄ ነብይ ብሎ መጥራት ራሱ ማለት ይሄን ፕሮፓጌት ማድረግ ማመን ትችላለህ፣ መብት ነው። ምንም ብለህ ማመን ትችላለህ። ነገር ግን ይሄንን ፕሮፓጌት ማድረግ በገባህበት ቦታ ሁሉ እየሄድክ በክርስቲያኖች ቤት ክርስቲያኖችን ክርስትናን በሐሰት መክሰስ ይሄ እንደ ጥሩ ነገር ሊታይ ፈጽሞ አይገባው። በእኛ ምላሹ ስላለን ወይም ደግሞ የቤተክርስቲያን ትምህርት ስለምትረዳው ቤተክርስቲያን የሚያስደነግጣትም ስላልሆነ ነው እንጂ ስድብ ነው። ይሄ በነገራችን ላይ ስድብ ነው። እነዚህ ልጆች ደግሞ ለምን የራሳችሁን አታዩም ብለው መጽሐፍቶቻቸውን አጥንተው ያንን አውጥተው ነው በዋነኛነት እፎይም ጳላዲዮስም እነ ታላቁም ሌሎችም ወንድሞቻችን እህቶቻችን። ስለዚህ እየሰሩ ያሉ ስራ የመጀመሪያ የቤተክርስቲያን ስራ ነው። ቤተክርስቲያን ይሄን ጉዳይ በደንብ ልታዩ ይገባታል። ያው እንደያችሁም እየተከታተላችሁም እንደሆነ አሁን ተነግሮናል። መልካም ነው። የራሷ ጉዳይ ነው።
ጉዳይ ነው። ወንድሞቻችን ሙስሊም ወንድሞቻችን ሊያውቁ የሚገባው እነዚህን ወንድሞቻችንን ማጥቃት ማለት እነሱን ብቻ ማጥቃት አይደለም። በነገራችን ላይ ይሄ ሊያውቁ ይገባቸዋል። ኦርቶዶክስ ተዋህዶ ቤተክርስቲያን ማጥቃት ነው። አይ እየሰደቡን ነው ከተባለ እናንተስ መቼ ስራ ፈታችሁ? ቀዳሚዎቹ እናንተ አይደላችሁ ወይ ነው? አይ በሐሰት ተናግረዋል ከሆነ እነሱ እየመረቁን ነው እንዴ? አይደለም። እሱን እኮ ነው ማቆም ነው። አንተ ተሰብስበህ ነው የኔ ልጅ ያንቺን ልጅ ከመታው እግዚአብሔር ይምታው፣ ያንቺን ልጅ ግን የኔ ልጅ ከመታው መቼስ ምን ይደረጋል አይነት ነገር አያስኬድም። ደብል ስታንዳርድ መሆን አያስኬድም። ስለዚህ ተሳድበዋል ካለ በህግ የሚያስጠይቅ ነገር ከሰሩ በህግ መጠየቅ ይችላሉ። በነገራችን ላይ በህግ ለሚያስጠይቅ ወንጀል ለሆነ ጉዳይ ቤተክርስቲያንም ጥብቅና አትቆም። ነገር ግን በህግ የሚያስጠይቅ ጉዳይ አይደለም። የተሰወረውን የሚቀበሉትን መጽሐፍቶቻቸው ነው። ስም ማጥፋትም ከሆነ እነዚህን ልጆች የሚያስተምሩባቸው መጽሐፍት የኛ አይደሉም ማለት ይችላሉ። የኛ አይደሉ አንቀበላቸውም። ስለዚህ የኛ ባልሆኑ መጽሐፎች እየተከሰስን ነው ማለት ይችላሉ። በመረጃ ነው እያንዳንዱ ስራ የሚሰሩት። ስለዚህ ይሄ ቅድስት ቤተክርስቲያንም እያንዳንዱ ክርስቲያንም ላይ የሚሰነዘር የማይገባ ድርጊት ነው። ይሄ ደግሞ ብዙ ኮንሲኩዌንስ አለው በጣም። ስለዚህ በማስተዋል ነው ሰው መጓዝ ያለበት። በመረጃ ተደግፎ ነው መንቀሳቀስ ያለበት። እንደገና ደግሞ ላለመሰደብ ደግሞ አለመሳደብ ነው። መከበር የሚፈልግ እሱ ማክበር አለበት። እንደዛ ነው እኮ ባይላተራል ነው። የሰጠኸውን ነው የምትቀበለው። ስድብ እየሰጠህ ምስጋና እንዲደርስ መጠበቅ የለብህም። ኢንፑትህ ነው አውትፑት የሚሆነው። አንድ ፋብሪካ ውስጥ የምታስገባለት ጥሬ ዕቃ አለ። እሱም ፕሮሰስ አድርጎ ነው የሚያወጣለው። ስንዴ ዘርተህ ገብስ ምናምን አጠብቅም። ኩርንችት ዘርተህ ወይን መጠበቅ የለብህም። ስለዚህ የጋራ ነው መከባበር። መከባበሩን በጣም እንፈልገዋለን እንደ ቤተክርስቲያን በሚገባ ማለት ነው። አለመከባበርም ሊኖር አይገባም። እውነት ነው። ሁሉም ሰው የፈለገውን የማመን ነፃነት አለው። ነገር ግን አንድ ሰው ብድግ ብሎ በቤተክርስቲያኒቱ አስተምሮ መጽሐፍቶቿ ላይ አክብራ አግና በያዘችው በአምላኳ በኢየሱስ ክርስቶስ ላይ ክፉ ነገር ግን ሲነገር ኖ ተሳስተሃል፣ አንተ ይሄ የከሰስክበት ጉዳይ ነው አይደል ያለው፣ አንተ ጋር ደግሞ ያለው ላሳየ ብሎ ስላሳየ ልታኮርፋ አይገባም ማለት ነው። ስለዚህ እውነት ነው። ቤተክርስቲያንም ይሄ የራሷ ጉዳይ ነው። እነዚህ ልጆች ላይ የሚሆን ማንኛውም ድርጊት ሁላችንም ላይ ቤተክርስቲያናችን ላይ የሚሆን ድርጊት ነው። በዛ ልክ ሊታወቅ ይገባዋል። ጥሩም አይደለም፣ መልካምም አይደለም። ለወደፊቱም በእንዲህ ሁኔታም አንቀጥልም። ዓለምም እንደዛ አትቀጥልም። መነጋገር ነው በቃ፣ ሁሉን ነገር መነጋገር እንጂ አትፈቅድም። ወደኋላ መመለስ አንችልም። ዝም በል አይነን ጨፍ ምናምን የሚባል ነገር የለም። ሁሉ ነገር ይገለጣል። ጌታም ብሏል፣ የማይታወቅ የተሰወረ የማይታይ የተገለጠ ነገር የለም። ስለዚህ ሁሉ ነገር ይገለጣል፣ ሁሉ ነገር ይወጣል። ለዚያ ደግሞ የቤተ ክርስቲያን ልጆች አስበው ብዙ ርቀት ሂደው ነው ምላሽ እየሰጡ ያሉት። ይሄ እያንዳንዱ ኦርቶዶክሳዊም ሆነ ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ ጉዳይ ነው። ይሄ ሊታወቅ ይገባል። የልጆቹ ጉዳይ ብቻ አይደለም፣ የኛ ጉዳይ ነው ማለት ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ። ሌላው የተባለው ጸሎቱ ሁሉ እሱ ወሳኝ ነው። እሺ አባታችን እግዚአብሔር ያክብርልን። አትናቴዎስ ሀሳብ ኖሮ ነው? እሺ ቀሲስ ይፍቱኝ ይባርኩኝ፣ ወንድማችን ማርያም፣ እንዲሁም እዚህ ያላችሁ የእግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? ወንድሜ ዘማርያም እግዚአብሔር ያክብርልኝ። እዚህ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። የተወሰነ ሀሳብ ነበረኝና በአሁኑ በወንድማችን በእፎይ ዙሪያ ማለት ነው እኛ አብዛኛውን ጊዜ ወንድማችን እያስተማረ ያለውም እየተናገረ ያለው መጽሐፍ የራሳቸው መጽሐፍ እየገለጠ መረጃ እያደረገ ነው እየመጣ ያለው። አሁን ላይ የተጀመረ ነገር አይደለም። አሁን ወደ ሚዲያ መጥቶ ስለሆነ ነው እንጂ እንደዚህ በቲክቶክ መጥቶ ምናምን ስለሆነ ነው እንጂ ከዚህ በፊትም እንደዚህ ሲሰራበት የነበረ ነገር ነው እና
ያለውን እውነተኛውን ያለውን የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መግለጥ ካለብን ለአሕዛብም ሆነ ለአማኝ ላልሆኑት መናገር ካለብን እንናገራለን። ስህተት የሆኑትን ስህተት ነው ብለን መናገር ካለብን እንናገራለን። ሰማዕትነት የሚገኘው እንዲህ በቀላልነት አይደለም። ሰማዕትነት የሚገኘው ብዙ ተጋድሎ አለ፣ መገደል አለ፣ መሰደብ አለ። ያ ሁሉ ለክርስቶስ ስንል ነው የሚሆነው ነገር ማለት ነው። ስለዚህ ከወንድማችን ጎን ቤተ ክርስቲያኗም እኛም ክርስቲያኖችም መቆም ካለብን፣ መደገፍ ካለብን፣ መርዳት ካለብን እንደ እግዚአብሔር ፍቃድ እንደ እመቤታችን እንደ ቅድስት ድንግል ማርያም እንደ ቅዱሳን ሰማዕታት ተራዳኢነት ከጎኑ መቆም ያስፈልጋል። ምክንያቱም ስለ ኢየሱስ ክርስቶስ ነው። እውነተኛ ነገር ወደ ኢየሱስ ክርስቶስ እንዲመጡ ነው አሕዛብን እየረዳ እያገዘ ያለውና የእኛ ዝም ማለት የእኛ ከሱ ጎን ያለመቆም ማለት ክርስቶስን አለመስበክ፣ ለአሕዛብ ክርስቶስ ትክክል አይደለም ብሎ ዝም ማለት ነው። ግን ዝም ማለት አስፈላጊ አይደለም። መናገር ካለብን መስበክ ካለብን ለአሕዛብም ሆነ አማኝ ለሆኑትም አማኝ ላልሆኑትም መናገር ካለብን እናገራለን። ስህተት ካለስ ትክክለኛው እምነት ይሄ ነው ብለን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስተማረችን አስተምሮ መግለጥ ካለብን እንገልጣለን። ምንም የሚሸፍነን ነገር የለም። አባቶቻችንም እውነተኛዋን ትክክለኛዋን ቤተክርስቲያን ትምህርቷን ስለ ኢየሱስ ክርስቶስ አስተምሮ ሲመጡ ሰማዕትነትን ተቀብለውን ይሄ በሞት በውጊያ ቤተክርስቲያንን በማቃጠል የሆነ ነገርን እምነት መሸፈን አይቻልም። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዛ ልንሸፍነው በዛ ልንጋርደው አንችልም። እስከ ሰማዕትነት ድረስ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን እውነተኛውን ትክክለኛውን ነገር እንገልጣለን። ምክንያቱም እንዲድኑ ዘላለማዊ ሕይወትን እንዲያገኙ ማለት። ስለዚህ ወንድማችንም እያደረገ ያለው እናንተም እያደረጋችሁ ያሉት ሌሎችም ወንድሞችም እያደረጉ ያሉት የጌታችንን የመድኃኒታችንን ኢየሱስ ክርስቶስን ዘላለማዊ ሕይወትን እንዲያገኙ መንገድን እየጠረጉ ነው ያሉት። ስለዚህ ለወንድማችንም ለወንድሞቻችንም ከጎናቸው ቆመን መደገፍ አለብን። እንደ ክርስቲያን አንድ መሆን አለብን። ስለ ኢየሱስ ክርስቶስ እውነተኛ ነገር መግለጥ አለብን። እየገለጡ ነው። ወደ ዘላለማዊ ሕይወትንም የሚያመጣውትንም መንገድንም እያሳዩ። ስለዚህ እግዚአብሔር ባሉበት ሰላምን፣ ፍቅርን ከመከራ ስጋ ከመከራ ነፍስ ይሰውራቸው ነው የምለው። ሁላችንም ኦርቶዶክሶች ከጎናቸው ነው። ይቆየን። እሺ፣ እግዚአብሔር ያክብርልን። እሺ፣ መምህር ተመስገን ያሉበት ሁኔታ ይመቻል። መምህር ተመስገን። እሺ፣ ጌዲ ቅድም ሀሳብ ነበረ። አዎ ዲያቆን በድጋሚ ባችሁንም ሰላም ብያለሁ። ቃልዎት ያሰማልን። የምጨምረው ነገር ሳይሆን እንደ አስተያየት ነው የምናገረው እና ወደ ሶሉሽኑ ብንመጣ ጥሩ ነው ብዬ አስባለሁ። ማለት አውርተን ብቻ እንዳንቀር መረዳዳት ካለብን ከልብ ክርስትናዊ በሆነ መንገድ መረዳዳት አለብን። እርምጃ መውሰድ አለብን። ገና ካሁኑ ማለት ነው። ሰዎች ክፉ እርምጃ ወስደው ወንድሞቻችንን ሊነጥቁን ይፈልጋሉ። እኛ ደግሞ እርምጃ ወስደን መደገፍ አለብን ብዬ አምናለሁ እና ብዙ ዲያስፖራዎች አላችሁ ማቃችሁ። ስለዚህ ኮኔክት ማድረግ አለብን፣ መገናኘት አለብን። እኔ ደግሞ ያው ከዲያስፖራዎች ውስጥ ደግሞ እኔ አንዱ ነኝ። ከፍታለሁ፣ እንደምታውቁት ዘማርያም እንደናንተ እንኳን አገልጋይ ባልሆንም ከፍታለሁ፣ ሀሳብ አቀርባለሁ እና እኔን ተጠቅማችሁ አንዳችሁ ጋር እኔ ጋር አልልም፣ ከፈለጋችሁ እምነት ነው የሚወስነውና አንዳችሁ ጋር ግን የሚታወቅ ሰው መሆን አለበት። የሚታወቅ ሰው መሆን አለበት። ፐብሊክሊ ስለምታወቅ ያው አምኔታውም የዛኑ ይጨምራልና አንዳችን ጋር በዜል ግዴታ ብዙ መሆን የለበትም። ትንሽ ትንሽ የምናዋጣት ነገር ዛሬ ታውቃላችሁ $1 ማለት 140 ምናምን ብር ነው። በጣም ትልቅ ጥቅም አለው ኢትዮጵያ ላለ ሰው ማለት ነው። ስለዚህ ያለንን ነገር ብዙ ሆነን የምናዋጣው ከሆነ $5 የሚሆን $100 50 እንዳለን 50 ሰው ለአንድ ሰው ሸክሙ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደሚባለው ያለንን ነገር እናወጣጣና አንዳችን ጋር ዜልከን ወራዊ የሆነ ዘማርያም እንዳልከው ቢሆን ደስ ይለኛል። ይሄንን ለማለት ነው። ወደ ሶሉሽኑ እንምጣ ነው በቃ። እኔ በአጠቃላይ ምንድነው ወደ ሶሉሽኑ መጣ እንረዳዳ ነው። ሌላ ግን አንድ ነገር መናገር የምፈልገው ድሉን ካገኘው አይቀር ዘማርያም መናገር የምፈልገው ነገር አለ። ወደኋላ ጎተትከኝ እንዳትሉኝ እንጂ እኔ መናገር የምፈልገው ነገር ምንድነው በቃ
ቀደም የነገርኩ እህት አልኩኝ አነ ክርስቶስ የምትባለው ልጅ ጋር ገብተው ኦርቶዶክሳውያን ሆነው ገብተው የሚማማሩ ሰዎች አውቃለሁ። አስፈላጊ ከሆነ እኔ መጥቀስ አልፈልግም እንጂ ስሙን መጥቀስ ይቻላል። ኦርቶዶክሳውያንን ብለው እዛ ገብተው የሚወያዩ ወንድሞች አሉ፣ ወንድሞች እህቶች አሉ፣ ሳፖርት የሚያደርጓት አሉ፣ የሚደግፏት እና ከዛ አንጻር ይሄ ተገቢ አይደለም። እሷም ደግሞ አሁን ስሙ የገነነውን ወንድማችንን ፕሮፋይሏ ላይ የገሌ ትምህርት እገሌ ያለ ማስረጃ አያወራም የሚል ፕሮፋይል ከፍታ ታቀነቅናለች። በወንድሞቻችን ቤት ደግሞ ክብር ተሰጥቷት ገብታ ስለ አስተምሮ ታወራለች። ኦርቶዶክሳዊ ተዋህዶ መስላ ማለት ነው። እና ይሄ አገር ያወቀው ፀሐይ ያሞቀው ነው። ሁሉም የሚያውቀው ነው። ባይዘው ዘማርያም ሁሉም ሰው የሚያውቀው ነው። ክብር ተሰጥቷት ገብታ ከኦርቶዶክሳውያን ወንድሞች ጋር የአበውን ትምህርት እየነቀፈች ስታስተምር እየሰማን ያለን እና ይሄ ነገር ምንድነው? እኔ ደግሞ እንደ ግለሰብ ምንድነው ተልኮ አለው እንደ ከጀርባ ብዬ እንዳስብ ያደርገኛል። አካውንቱ አነዘ ክርስቶስ ነው የሚለው አይደል? አነዘ ክርስቶስ። አዎ። እና ከወንድሞች ጋር እኔ ኦርቶዶክሳዊ ናቸው ብዬ ማምናቸውን የሚያስተምሩኝ ወንድሞች ጋር ቁጭ ብላ ጊፍት እየተወረወረላት እየተመሰገነች ውይይት ስታደርግ ሁሉ አሉ ማስረጃዎች፣ ቪዲዮዎች። እና ምንድነው ይሄ ከኋላ ተልኮ አለው ማለት ነው የሚል ነገር ያሳስበኛል እኔ በእርግጥ። ምክንያቱም እቺ ሴት ኦርቶዶክስ ተዋህዶ ናት ብዬ አላምንም እኔ። ምክንያቱም የቤተክርስቲያን አንድምታ መጽሐፍቶችን ትርጓሜዎችን አትቀበልም። ጥሬ በጥሬ ነው የምትቀበለው። ልክ እንደ ፕሮቴስታንትና ተሐድሳውያን ቃል በቃል ነው የምትፈልገን። ሕጸጽ ምንድነው ሲሏት መናገር አልፈለገችም። ሕጸጽ የሚለው ግን ትርጉም አለው በአንድምታ። ማንጻት ትርጉም አለው በአንድምታችን። እሷ ይሄን አትቀበልም። ምክንያቱም ምንድናት ማለት ነው? በቃ መናፍቃዊ አካሄድ እየሄደች ያለችው ማለት ነው። አንድ ሰው ከቤተክርስቲያን ትርጓሜ ውጪ ከወጣ ተሐድሳውያን ነው ማለት ነው። ስለዚህ እችን ሴት ይዞ እያጨበጨቡ ጀግና ሴት ናት እያሉ እሷን እየካቡ ማውራት ከጀርባ ተልኮ አለው ብዬ አስባለሁ። ጥንቃቄ አድርጉ። ገብታችሁ ማቃችሁ ወንድሞች አላችሁ፣ እዛ ገብታችሁ እኛ ሐሳብ ስንሰጥ እኛን እየሰደባችሁ እሷን የምትደግፉ ወንድሞች ባለማወቅ ከሆነ እወቁ ዛሬ። እያወቃችሁ ግን ከሆነ ደግሞ ሚናችሁን ለዩ ነው የምለው። ሌላው ደግሞ ምንድነው በጣም የምንወዳቸው የምናከብራቸው ወንድሞች ያውቃሉ ከኛ በተሻለ መጠን እውቀት አላቸው የምንላቸው ወንድሞች ታምረ ማርያምን እየጠቀሱ ለምሳሌ ለቅዱስ ጳውሎስ ተገለጠችለት የሚለውን አልቀበልም ይሄን ትቀበላለህ ብለው የሚከራከሩ አደባባይ ላይ የሚመስል ማለት እንደ መመስከር አድርገው የሚናገሩ ወንድሞች ተቆጠቡ። ታውቃላችሁ ሲባል እኛ ያው ታስተምሩናላችሁ ከኛ የተሻላችሁ ናችሁ ብለን ነው እንጂ ያገኛችሁትን ነገር ሁሉ እየለቃቀማችሁ እያወጣችሁ አደባባይ ላይ ለፕሮቴስታንታዊ ወይም ደግሞ ለተሐድሳውያን የሚመች ሐሳብ አንሱ አይደለም። ወደዳችሁም ጠላችሁም ተሐድሳውያንና መናፍቃን እንደዚህ ነገር ይመቻችኋል። እናንተው ለነሱ ምክንያት እየሆናችሁ ነው። ቪዲዮም እየተሰራብን ያለው እገሌ ይኸው አገልጋዩ ነው አይቀበልም፣ እገሌ ይቀበላል እያሉ ድራማ እየተሰራብን ነውና እባካችሁ ለተሐድሳውያን ለመናፍቃን የሚመች ሐሳብ ቲክቶክ ላይ አታምጡ። ጥያቄ ካላችሁ ጠይቁ በውስጥ። ያው እኛ እነ ዘማርያምን እንኳን ጠይቃለን እንማራለን። ለምን እንደዚህ የማታደርጉት? ለምንድን ነው ከእናንተ ይሻሉ ሊቃውንት የማትጠይቁት? እኔ እቀበላለሁ ይሄን አልቀበልም ማለት ሲጀመር ለተሐድሳውያን ድጋፍ መሆን ነው፣ ለፕሮቴስታንቶች ድጋፍ መሆን ነውና ሳታውቁት የእነሱ ተባባሪ እየሆናችሁ ነው ብዬ ነው የምናገረው። አመሰግናለሁ። ወደ ሶሉሽኑ እንሂድ። እኔ በበኩሌ ዝግጁ ነኝ። እቤት ከፍታለሁ። እቤት ከፍቼ ዲያስፖራ ማሰባሰብ ስራ እሰራለሁ። ዲያስፖራዎችን ማሰባሰብ ስራ እሰራለሁ። አሳውቃለሁ ዘማርያም አሳውቃለሁ። ዲያስፖራዎችን እሰበስባለሁ። ቤት ከፍታለሁ። እንድናዋጣ አድርግና ያው ጌዲ ምናልባት ዲያስፖራዎች ከማሰባሰብ በፊት የሚቀድም ስራ ካለ መናበቡ ቀድሞ ሳያስፈልግን አይቀርም። ለምን አሁን የሚያስፈልገው እሱ ነው ወይስ ሌላ ነገር አለ መቀደም ያለበት የሚባለው ነገር? እሱ ቢቀድም ጥሩ ይመስለኛል በእኔ። ምክንያቱም ሲሰበሰብ ኦፊሻል ቢሆን ለምንድነው ኦፊሻል? ለምሳሌ በሀገር ውስጥም ሆነ በውጭም ያለ እናንተ በዚህ ጋር እንደዚህ አድርጉ፣ እናንተ በዚህ ጋር አድርጉ ተብሎ ወጥ በሆነ አካውንት በተከፈተ ቀጥታ እንዲገባ ዜልም እንደሆነ የሚከፈት ከሆነ እንዲከፈት ባይቸኩል ጥሩ ይመስለኛል በእኔ በኩል። ይሰብሰብና አንድ ላይ ተነጋግረው በውስጥ ወንድሞች አባቶች አሉ በጉዳዩ እየተነጋገሩ ያሉት ይወያዩና ኦፊሻሊ አሁን ያስፈልጋል ጀምሩ ሲባል ብንጀምረው እንጂ አሁን ገሚሶቹ ለምሳሌ አሁን ዛሬ ብንጀምረው ገሚሱ ደግሞ ይቆይ ቢባል ሁለት ይሆናል። በዛ ደግሞ በየትኛው አካውንት ሁለተኛ ነገር መለየት ደግሞ አለብን። አሁን የሚያስፈልገው አስቸኳይ ነገር ምንድን ነው? አንደኛ ሁለተኛ ብለን መለየት አለብን።
ሮጠን ብቻ ፋይናንሱ ላይ እንዳንሄድ የተዛባ ነገር የተለያየ ነገር እንዳንብ እኔ የምመክረው ብንችል እናቆየውና እነመነይ ብልው አሉ በውስጥ እየሰሩ ያሉ ይንገሩንና በዚህ ቀን ነው አሁን መጀመር ይቻላል፣ አሁን ያለው ጉዳይ በዚህ ነው ቢሉን ቢጀመር በኩል ጥሩ ይመስለኛል። መነይ ብልው ምን ይላሉ? ክብር ያድልኝ መምህሩ ዋኒ፣ በጣም ነው የማመሰግነው ስለ ሁሉም ነገር ታንኪዩ። በእርግጥ ማንም አያመሰግንም፣ ግን ያለ ፕሮግራም የገባ ነገር እንደሆነ አውቃለሁኝ። ትክክል ነው። አሁን አንድ ነገር የምንፈልገው አንድ ነገር ብቻ በክርስትና ላይ የተሰሩ በእስልምና ላይ እየሰሩ ያሉ ወንድሞች በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተሰሩ ጽርፈቶች ቪዲዮ እንፈልጋለን። የትኛውም አይነት መረጃ ካላችሁ ለምታውቋቸው ይሄ መምህራን ሼር አድርጉና ወደ አንድ ቋት ይሰብሰብ። የመጀመሪያ ስራው እሱ ነው። እውነት ለመናገር እንዲሁ ቀስ ብሎ ይሄድ ስለተባለ ነው እንጂ በዚህ ልክ ከመጣ ሌሎች ስራዎችን መስራት ስላለባቸው አሉ የሚባሉ እጃችሁ ላይ ያሉ መረጃዎቻችን ሼር አድርጉን፣ እሱን ሰብስበው መመካከር እንችላለን የሚለው ነው። ከዛ በኋላ ያለው ነገር ግን ቅድም እንዳሉት መምህራችን ልክ ላይቭ እንደጨረሱት ስልኮትን ፈልጓለሁ፣ ይደውሉልኝ። ልክ እንደጨረሱት ማለት ነው። ላይቭ ልክ እንዳለቀ የእርሶ ስልክ ጠብቃለሁኝ። ከዛ ኋላ በይፋ መደረግ ያለበትን ነገር እናወራለን፣ በዚህ ቤትም ቢሆን ማለት ነው። እግዚአብሔር ያክብርልኝ። እሺ፣ እንዴት ዋላችሁ? እንዴት አመሻችሁ? ቀሲስ ቡራኪዎት ይድረሰኝ። እንዴት ዋላችሁ? ዘማርያም እንዴት አለ? ቢሮ ስለነበርኩኝ አርቶት ላይ መናገር አልቻልኩም። ጉባኤውን ተከታትያለሁ። ከዚያ በኋላ ደግሞ ትራንስፖርት ወደ ቤት እየሄድኩ ስለነበር ነው። 3 ሀሳቦችን ባጭሩ ለመስጠት ነው። የመጀመሪያው በኤርትራውያን ወንድሞቻችንና እህቶቻችን ይህን ነቀርሳ ብዙ ዋጋ የከፈልንበት አሁንም ደግሞ እንደገና እንደ ባብለስ ለሶስት ለውስጥ እየሰራ ያለውን ስራ በዚህ በተደራጀ መንገድ ስላሳያችሁን በጣም ነው የምናመሰግነው። በእውነት እኔ በጣም ደስ ብሎኛል። ብንዘገይም ግን አሁን የበለጠ ደግሞ መስራት የምንችልበት እድል እንዳለ ነው የተረዳሁትና በጣም ጥሩ ነው። ሁኔታዎችንም ቀድመን ለመረዳት ብዙ ጊዜ አልፈጀብንም። እውነት ለመነጋገር መንቃት ጀምረን ነበርና የገባይ ነገር ምንድነው ከዚህ በኋላ ጉዳዮቻችን ሁሉ በተጠናከረ መንገድ መሄድ እንዳለባቸው እረዳለሁ። ዋጋ የሚያስከፍሉ ጉዳዮች ሊኖሩ እንደሚችሉ ተጠብቆ ያኔ 1990ዎቹ አካባቢ 2000ዎቹ አካባቢ እንደተደረገው ስራ የሚፈልግ እንዳለ ተረድቻለሁና ዘማርያም እግዚአብሔር ይስጥልን በጣም። እኔና ታላቁ ጅብሪልም በሆነ ሰዓት ጀማምረ ነው ነበርና ትንሽ መንጫጫት መጥቶ ነበር። ያ ደግሞ ምክንያቱም ተረድቻለሁ እኔ እዮብም ጋር አውርተናልና አሁንም ተጠናክረን እንደምንቀጥል ነው። ምንም ይሁን ምን ከቤተክርስቲያን የሚበልጥ እንደሌለ ልንረዳ ይገባናል። አንደኛው ይሄ ነው። ሁለተኛው ግን እንደ ኦርቶዶክሳውያን እዚህ ያላችሁ አባቶቻችን፣ መምህሮቻችን፣ ወንድሞቻችን ሰላም ለኪ ብለን አባታችን ሆይ ካልን በኋላ ሰላም ለኪ ብለን ጸሎተ እግዝእትነ ማርያም በጸሎት ጉባኤያችን ብንጀምረው ብንፈጽመው ይሄንን እንደ መልእክት። ምክንያቱም እኛ ኃይላችን ጸሎት ስለሆነ ቅድም ዘማርያምም ሲናገር ስለነበረ እሱን አጠናክረን ብንቀጥል ይሄ እንደሌላው ቲክቶክ አይደለም። እኛ የምንገባው ከእግዚአብሔር ቃል ጋር ነው የምንነጋገረው። ከሰይጣን ጋር ነው የምንገዳም ተጋርሏችን። ሰይጣን የዓመት ረፍት አይወጣምና እሱንም አጠናክረን ብንዝ ጥሩ ነው ለማለት ነው። ሶስተኛውና የመጨረሻው እንግዲህ ወንድሞቻችን በተመለከተ በእውነት አንዳንዱን ጉዳይ በውስጥ ማለቅ የሚችለው በውስጥ ያልቃል ብዬ ነው የማስበው። ሁሉ ነገር እዚህ ስለማይዘረገፍ ሁሉ ነገር እዚህ አይወጣም። አንዳንዱ ነገር በውስጥ መጨረስ የሚገባን ያው እንደምታውቁት ይሄ ለሁሉ አይደለም፣ ይሄ ለሁሉ ነውና እሱን በውስጥ ይቀጥል። እስከዚያው ግን ደግሞ አባቶቻችን በየገዳማቱም በየጉባኤ ቤቱ ለኛም የሚያግዙን አባቶች ስላሉ ለነሱም እንደው እንዲያግዟቸው እኔ እንደው ስመ ክርስትናቸውን የምናውቅ ካለን በውስጥ መስመር ተጻጽፈን በጸሎተ ማርያም አባቶቻችን ቢያስቧቸው ጥሩ ነው ብዬ ነው የማስበው። ስጨርስ ግን አንድ ያቺ አነዘ ክርስቶስ የምትባለውን ታድሶ ግን በደንብ ማለት እፈልጋለሁ። ምክንያቱም አንዴ ከታላቁ ቤት ውይይት ስናደርግ ሃይማኖት አበውን ነው ዲፌንስ የምታደርገው። ስለዚህ ሃይማኖት አበውን ሰው ዲፌንስ ካደረገ፣ ታምረ ማርያምን ዲፌንስ ካደረገ፣ ታምረ ኢየሱስን ሰው አልቀበልም ካለ መናፍቅ ነው። ምንም የለየለት ማለት ነው። ምንም ማሽሞን አያስፈልግም እኮ ይሄ ምንም ለነገር የሚባል ጉዳይ አይደለም እኮ። ሌሎችም ጋር እኮ ግብ ያስገጠመን እንደዚያ ሲያደርጉ ስለነበረ ነው። ምክንያቱም ጌታ ራሱ ኢየሱስ ክርስቶስ የተናገረው ታምራት በዚህ ተጽፎ አላለቀም ማለት የት እናገኘዋለን? በታምረ ኢየሱስ እናገኘዋለን።
ስለዚህ ያቺ ልጅ ደግሞ በጣም የማዝነው ምን እንደሆነ ሊቃውንት ታያላችሁ፣ ግዙን እንደው ባልዋለችበት ዝንጥልጥልጥል ስታደርገው ትንሽ አለማፈሯ መናፍቅነት ልዑል ራስ ካሳ ኃይሉ ፍኖተ አእምሮ በሚለው መጽሐፋቸው አንዱ ድፍረታቸው ነው፣ አንዱ ደግሞ የአእምሮ ዘገምተኛነታቸው ነው ይላሉና ደፋርም ናት በእውነት እና የተደራጀ ቲምም ነው ያ። በነገራችን በጣም የተደራጀ ሃይማኖት አበው ነበር የምትቃወም ነበር። አዎ እንደ ሃይማኖት አበውን እየጠቀሰች ሁሉ ይኸው እንዲህ ይላል ሃይማኖት አበው እኮ እንደዚህ ይላል የሚል እሷ ለመተርጎም ትፈልጋለች። በራሷ ለመተርጎም በራሷ እይታ በራሷ ምልከታ ለእሷ ድጋፍ እንደሚሰጣት አድርጋ ለማቅረብ ትሞክራለች። እንደዚህ ስታደርግ አይቻለሁ እኔና በጣም የሚገርመው የቅድም ሕጸጽ እያለ ወንድማችን ሲናገር እሱን ታላቁ እንኳን ለማብራራት ሲሞክር ለመቀበል ፈቃደኛ አይደለችም። አንዳንድ ጊዜ እኔ በዚህ በጉባኤ ቤት ምን የሚባል አለ፣ ታላቅ ስድብ አለ፣ አቅሙን አያውቅ። አቅሙን ሰው ካላወቀ በጣም ከባድ ነውና እኔ ወንድሞች አባቶች ምን እንዳለብን ነው የምንረዳው፣ ትልቅ ስራ በተደራጀ መንገድ እንዳለብን። ከዚያ ውጭ ግን በጸሎት ካልተደገፈ በስተቀር አሁን ቀንድ አውጥቶ የመጣው ፈተና በውስጥም በውጭም ነው አሁን እየታገሉ ነው ያሉት። በውስጥም በውጭም ያን ታድሶ ላይ እንደሚያደርጉት ታድሶ የለም ሲሉ የነበሩ ሰዎች ራሳቸው ታድሶ ሆኖ ተገኙ። የለም ያሉ ሰዎች ደግሞ አፍረው ቀሩ። አንድም ደግሞ ራሳቸው ታድሶ ናቸውና የለም የሚል ሰው መቼም ልንግባባ አንችልም። ከዚያ ውጭ ግን እኔ ምልከታችን በምን መንገድ ይሁን የሚለውን ብዙውን ወደ አደባባይ ማውጣትም አለብን ብዬ አላስብም። ዘማሪያም አንተም ጥሩ የሄድክበት መንገድ ስላለ መጀመሪያ አካባቢ እሱም ብነር ለማለት ነው። እስቲ በውስጥ መስመር ደግሞ ብዙዎቻችሁ ጋር ልናወራ እንችላለን። እግዚአብሔር ስጥልኝ እንደገና እንድንነቃ ስላደረጋችሁ። እሺ እንትን የምትችሉ ሰዎች ካላችሁ ብትልኩልኝ ደስ ይለኛል። አነዘ ክርስቶስ በተለይ ከታላቁ ጋር በምትወያይበት ጊዜ ሃይማኖት አበውን ዲንፈንስ ያደረገችበት እንትን ቪዲዮ ያላችሁ ሰዎች ካላችሁ በውስጥ ላኩልኝ እስቲ። ቀደም የኤርትራ ኦርቶዶክስ አገልጋይ ወንድሞቻችን አነዘ ክርስቶስ ማን እንደሆነች ነግረውናል። እሷን በተመለከተ መልስ እንሰራበታለን በደንብ አድርገን። ግን እንደዚህ አይነት ቪዲዮ ያላችሁ ሰዎች ካላችሁ በውስጥ ላኩልን።